ይሄንን ነጠላ ዘቅዝቃችሁ ለምቦጫችሁን ጥላችሁ መስማት ያለባችሁ ሀቅ ነው። እሱ የተበላ ቁም ነው። በቃ አልቋል። ህገ መንግስቱን እንደ ገዢ ህግ የማይወስድ ፕሪቶሪያን ሊቀበል አይችልም። አይኗን እያወጡ ቅንድቤን አደራ ማለት አይደል። የፌዴራል መንግስቱ ከጦርነት በመለስ የህወሓትን የጭቃ ጅራፍ መሸሽ አለበት። የትግራይ ህዝብ እያለቀሰ የመጣው ህወሓት የሚባል አጋም እየተጠጋው በመጣ ቁጥር ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች፣ እንግዲህ ትላንትና እንዳልነው ይህ ሳምንት የዴድላይኖች ሳምንት ብለናል። ምክንያቱም በሀገራችን ፖለቲካ ማህበራዊ በሆኑ ጉዳዮች ላይ የተወሰኑ ውጥረቶች፣ የተወሰኑ ውሳኔዎች፣ የተወሰኑ አዲስ ክስተቶች ሊኖሩ ይችላሉ ተብሎ የሚጠበቅበት ሳምንት ነው። ይህንንም ስንል እንግዲህ በትላንትናው ዕለት በሰፊው ያነሳ ነው በፖለቲከኞች እየተጠለፈ በፖለቲከኞች እየተራገበ በፖለቲከኞችና በሚዲያዎቻቸው እየተራገበ ያለ የጤና ባለሙያዎች የመብት ጥያቄ አለ፣ ማህበራዊ የሆነ ጥያቄ አለ፣ ኢኮኖሚካል የሆነ ጥያቄ አለ። ግን ከአውዱ ውጪ እየተጠለፈ ላላስፈላጊ የሆነ አተካሮ እየተዳረገ ያለ ጥያቄ ነው። በጤና ባለሙያዎቹ የተቀመጠለት ዴድላይን ዛሬ ያበቃል ተብሎ ነው እየተጠበቀ ያለው። መንግስት ደግሞ በጤና ጥበቃ ሚኒስቴር በኩል የሰጠው ምላሽ አለ። ያ ምላሽም የተለያየ ፖሊሲ ማሻሻያዎች እንዳደረገ፣ የአዋጅ ማሻሻያዎች እንዳደረገ፣ የጤና ባለሙያዎች የሕክምና መድህን አገልግሎት ተጠቃሚ እንዲሆኑ እንዳደረገ፣ እንዲሁም ደግሞ ከፍተኛ በሆነ ደረጃ የበጀት ጭማሪና የበጀት ማዘጋጀት ስራ ላይ እየሰራ እንደሆነ፣ በዚህ መንገድም የጤናው ተቋም ወይም ኢንፍራስትራክቸራሊም ሆነ የባለሙያዎቹ ጥያቄ ምላሽ ሊያገኝበት የሚችልበት አሰራር ሊኖር እንደሚችል የሚያመላክት በጤና ጥበቃ ሚኒስቴር ዶክተር መቅደስ ዳባ ሀሳባቸውን ሰንዝረዋል። ስለዚህ አንደኛው የዚህ ሳምንት ዴድላይን ይሆናል እንግዲህ ተብሎ የተጠበቀው አንደኛው ዴድላይኑ ዛሬ ያበቃል የተባለው የጤና ባለሙያዎች ጥያቄ ነው። ሌላኛው እንግዲህ በዚህ ሳምንት ወይም ደግሞ በዛሬው ቀን ግንቦት 5 ይጠናቀቃል ዴድላይኑ። ምርጫ ቦርድ የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠው ቀነ ገደብ ይጠናቀቃል ተብሎ የሚጠበቀው የህወሓት ዕጣ ፈንታ ይወሰንበታል ተብሎ የሚጠበቀው ዴድላይን ነው ሌላኛው ዴድላይን እና እነዚህ ሁለት ሁነቶች የሳምንቱን ትኩረት ወይም ደግሞ ያለፉ ሳምንታትን ትኩረት ስቦ ያለፉ፣ ቀኑ እየደረሰ በመጣ ቁጥር ደግሞ ሙቀት ከፍ እያለ ውጥረት ከፍ እያለ የመጣበት ሁኔታ አለ። ስለዚህ ዛሬ በተወሰነ ደረጃ ትላንትና የጤና ባለሙያዎቹን ሰፋ አድርገን ተመልክተናል። ዛሬም ደግሞ ህወሓት አካባቢ ያለውን ነገር በተወሰነ ደረጃ እናነሳለን። ሌላኛው እንግዲህ በህወሓታውያን ደጅ ከፍተኛ የሆነ የደም ግፊት መጨመር ወይም ደግሞ ከፍተኛ የሆነ ሙቀት፣ ከፍተኛ የሆነ ማዘን፣ መከፋት እየተስተዋለ ይገኛል። ይህም የሆነው ደግሞ የህወሓት ምክትል ሊቀመንበርና የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ በመንግስት ሚዲያ ላይ ቀርበው የሰጡት ማብራሪያ ነው። ብዙ ሚስጥራትን ብዙ ነገሮችን ይፋ ያደረገ ነው። እንግዲህ በተደጋጋሚ ጊዜ ስናወራው ነበርና አሁን የተደረገው ነገር ምንድነው? ከፈረሱ አፍ የመስማት ያክል ነው። እንግዲህ ከፈረሱ አፍ የሚባለው እኛ በተለያየ መንገድ የምናገኛቸው መረጃዎች መሰረት አድርገን እስከዛሬ ድረስ በትግራይ ክልል ውስጥ ያለው ጦርነት ምን ነበረ? አሁን ያለው ውጥረት መነሻው ምንድነው? ጦርነቱ ውስጥ እንዴት ተገባ? ጦርነቱ መካከል ላይ ጦርነቱ እንዴት ተመራ? ከዛ በጦርነቱ እንዴት ወጡ? የሚሉት ነገሮችን በተለያዩ ዶቶችን እያገናኘን ስንሰራ ነበር። ያሉ መረጃዎችን እያገናኘን እያናበብን ስንሰራ ነበረ። አሁን ከፈረሱ አፍ በሚባለው ደረጃ እንግዲህ የህወሓቱ ምክትል ሊቀመንበርና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ የሰጡትንም ቃለ መጠይቅ ኢንዲቴል ገብተን፣ ምክንያቱም ሌሎች ሚዲያዎች አንድ በአንድ ምን አሉ የሚለውን ስለሰሩበት እኛ ኢንዲቴል ሳይሆን ምንድነው ኢምፕሊኬት የሚያደርገው፣ ምንድን ነበር እኛ ስንል የነበረው፣ ከኛ ጋር ምንድነው የሚናበበው፣ ምንድነው የማይናበበው የሚለውን በተወሰነ ደረጃ እናያለን። ግን ዋናው ትኩረት የምናደርገው ግን በህወሓት ቤት ውስጥ የትላንትና የህወሓት ምክትል ሊቀመንበር የሆኑት አቶ ጌታቸው ረዳ የሰጡት ቃለመጠይቅና ዛሬ ደግሞ የሚጠናቀቀው የምርጫ ቦርድ ውሳኔ መሰረት አድርገን ወደኋላ ወደፊት እያልን የተወሰኑ ነገሮችን ማየት እንሞክራለን። እንግዲህ ህወሓት ግንቦት 1 ቀን ከተለመደው በተደጋጋሚ ጊዜ ህወሓት የሚሰጣቸው መግለጫዎች በትግርኛ ቋንቋ ነው መግለጫዎችን የሚሰጠው። ምክንያቱም አድሬስ ማድረግ የሚፈልገው ኮሚኒቲ የተጋሩን ኮሚኒቲ ነው ተብሎ ስለሚታሰብ ለነሱ ነው መግለጫ ያወጣ የነበረው። ባልተለመደ ሁኔታ ግን ግንቦት 1 2017 ዓ.ም ያወጣው መግለጫ ግን ለየት ባለ መልኩ በአማርኛ የወጣ መግለጫ አለ።
እሱ መግለጫ መሰረት አድርገን ከዛ በኋላ ያሉ ነገሮችን በተወሰነ ደረጃ እናያለን። እንግዲህ በመግለጫ ውስጥ ብዙ ነገሮች ተብለዋል። ህወሓት የፕሪቶሪያ ስምምነትን የሚያይበት የተንሸዋረረ እይታ አሁንም ተጠናክሮ እንደቀጠለ ነው የሚያሳየው። ምክንያቱም በተደጋጋሚ ጊዜ እንደምንለው እንደ ህወሓትና ህወሓታውያን አባባል የፕሪቶሪያ ስምምነት የህወሓትን ከፌዴራል መንግስቱ ጋር ለዛው በመግለጫው በተወሰነ ደረጃ ለዘብ የተደረገና የተቀየረችዋ ነገር እሷ ነች። ምክንያቱም ከዚህ በፊት በተደጋጋሚ ሲያነሱት የነበረው ትግራይን ከኢትዮጵያ ጋር የሚያገናኝ ብቸኛ ድልድይ አድርጎ የማቅረብ ነገር ነበር። በተደጋጋሚ ጊዜ ሲቀርብ የነበረው የህወሓት አቶ ጌታቸው ረዳን ተክቼባቸዋለሁ የሚላቸው አቶ አማኑኤል አሰፋም የህወሓት የድርጅት ጽህፈት ቤት ኃላፊ ናቸው የሚባሉት ወይዘሮ ፈትለወርቅም የህወሓት ሊቀመንበር የሆኑትም ዶክተር ደብረጽዮንም በተደጋጋሚ እየወጡ የሚነግሩን የነበረው ትግራይን ከኢትዮጵያ ጋር የሚያገናኝ ብቸኛ ድልድይ የፕሪቶሪያ ስምምነት ነው የሚል ነበር። እኛም እንደ መከራከሪያ አድርገን የምናቀርበው የነበረው ምንድነው ትግራይንና የተቀረውን የኢትዮጵያ ክፍልን የሚያገናኘው ድልድይ ህገ መንግስቱ እንጂ ፕሪቶሪያ አይደለም። የፕሪቶሪያን ራሱ ከህወሓትም ሆነ ከፌዴራል መንግስቱ ጋር የሚያገናኘው ህገ መንግስቱ ነው። የፕሪቶሪያ ስምምነት መሰረቱ ህገ መንግስቱ ነው ስንል ነበር። አሁን በተወሰነ ደረጃ ትንሽ ቀየር አድርገውት ከዚህ በፊት ትግራይንና የኢትዮጵያን የሚያገናኘው ፕሪቶሪያ ነው ይሉ የነበሩት አሁን ደግሞ ቀየሮት ምን የሚል ነገር ጫምጥቷል። እዚህ ላይ ማንም ንጹህ ህሊና ያለው ልብ ሊለው የሚገባው ሀቅ ቢኖር በአሁኑ ወቅት ድርጅታችን ህወሓትና የኢፌድሪ መንግስትን በቀጥታ የሚያገናኛቸው ህጋዊ ሰነድ የፕሪቶሪያ ስምምነት ነው ይላሉ። እንግዲህ የፌድሪ መንግስትንና ህወሓትን የሚያገናኛቸው የፕሪቶሪያ ስምምነት ነው። ይሄ ቢያንስ ለእውነቱ የቀረበ ነው። በሁለቱ በኢፌድሪ መንግስትና በህወሓት መካከል የተደረገ ስምምነት ነው። ስለዚህ በህወሓትና በኢፌድሪ መንግስት መካከል የተደረሰው ስምምነትን መሰረት አድርጎ የሚያወሩ ከሆነ ቢያንስ ለእውነቱ ይቀርባል። ሁለቱም ተቋማት ግን የኢፌድሪ መንግስትም የህወሓትም የሚተዳደሩት እንደ ማንኛውም እንደተቀሩት የኢትዮጵያ የፖለቲካ ድርጅቶችም የመንግስት መዋቅሮችም በህገ መንግስቱ ጥላ ስር ነው። ፕሪቶሪያም የሚሰራው በህገ መንግስቱ ጥላ ስር ነው። ከህገ መንግስቱ አውድ ውጭ አይደለም ፕሪቶሪያ ያለው። ዋናው መሰረታዊው ነገር መታወቅ ያለበት ፕሪቶሪያ የሁሉም ነገር መፍቻ ቁልፍ አድርጎ ማቅረብ አይቻልም። ፕሪቶሪያ አብዛኛውን ነገር ሪፈር የሚያደርገው ወደ ህገ መንግስቱ ነው። አብዛኛውን ነገር ይህንን ማወቅ ያስፈልጋል። ስለዚህ ዋናው እዚህ በመግለጫ ውስጥ የተካተተው ነገር ምንድነው? ህወሓትና የፌዴራል መንግስቱን የሚያገናኝ ብቸኛ ድልድይ አይደል። ድልድይ ሊያገናኛቸው ይችላል ፕሪቶሪያ ስምምነት፣ ግን እነዚህ ሁለቱም ደግሞ የሚገዙበት ህግ አለ፣ ህገ መንግስት። ምክንያቱም የፕሪቶሪያ ስምምነት የተፈረመው ወደ ህገ መንግስቱ ማቀፍ ለመመለስ ተስማምተው ህገ መንግስታዊ ባልሆነ መንገድ ህገ መንግስታዊ የሆነ ስርዓት ለመቀየር የሄዱበት ርቀት ስህተት መሆኑን አምነው ወደ ህገ መንግስታዊ ስርዓት መመለስን ተቀብለው የገቡበት ስምምነት ነው ፕሪቶሪያ ስምምነት ማለት ነው። ስለዚህ ስለ ፕሪቶሪያ ስምምነት ስናወራ ስለ ህገ መንግስቱ እያወራ ደጋግሜ ከዚህ በፊትም እንደምለው ህገ መንግስቱ ፕሪቶሪያን መሰረት አያደርግም። ፕሪቶሪያ ነው ህገ መንግስቱ መሰረት የሚያደርገው። ስለዚህ የፕሪቶሪያ መሰረቱ ህገ መንግስቱ ነው። ህገ መንግስቱን የማይቀበል ህገ መንግስቱን እንደ ገዢ ህግ የማይወስድ ፕሪቶሪያን ሊቀበል አይችልም። ለዛውም በባለፈው በተረትም ስለው እንደነበረው አይኗን እያወጡ ቅንድቤን አደራ ማለት አይቻልም። ምክንያቱም ቅንድብ የሚያምረው አይኑ ሲኖር፣ አይን የሌለው ቅንድብ ብዙም ጥቅም የለውም። ፕሪቶሪያ ያለ ህገ መንግስቱ እንደዛ ጥቅም የለውም። አያምርም ሳይሆን ጥቅም የለውም። ጀስት የተወሰኑ ወረቀቶች ስብስብ ነው የሚሆነው ህገ መንግስቱ ከሌለ። ስለዚህ የመጀመሪያው ነገር ፕሪቶሪያን ህወሓት የሚያይበት ሰባራ መነጽር፣ ስንጥቅ መነጽር፣ የተንሸዋረረ መነጽር ማቀየር አለበት። ፕሪቶሪያን የሁሉ ነገር መፍቻ ቁልፍ አድርጎ ማየት መተው አለበት። የፕሪቶሪያ ስምምነትን መቀበል ማለት መርጦ መቀበል ማለት አይደለም። ሲመችና ሳይመች አንዳንዴ በማንኪያ አንዳንዴ በእጅ እየገባሁበት የሚባል ነገር የለውም። አይ ይሄ አንቀጽ ይስማማኛል፣ ይሄ አንቀጽ አይስማማኝም ማለት አይቻልም። በፕሪቶሪያ ስምምነት ህገ መንግስቱን ለመቀበል ተስማምቷል። ህገ መንግስታዊ ተቋማትን ለመቀበል ተስማምቷል።
ተቋማቱ የሚመሩበትን ህግና ደንብ ለማክበር ተስማምቷል። ከነዚህ ህግ አሁን እንግዲህ አሁን ላለው በህወሓትና በፌዴራል መንግስቱ መካከል ለተፈጠረው ውጥረት መሰረት የሚያደርገው ህወሓት የፕሪቶሪያ ስምምነትን ለመቀበል በፕሪቶሪያ ስምምነት የተስማማውን ነገሮች ለመፈጸም እያሳየ ያለው ዳተኝነት ውጤት የውጥረቱ መነሻ ይሄ። ምክንያቱም ህገ መንግስቱን እቀበላለሁ ብሎ በፕሪቶሪያ የተስማማ ድርጅት ህገ መንግስታዊ ተቋማትን እቀበላለሁ አከብራለሁ ለነዚህ ተቋማትም እገዛለሁ ያለ ድርጅት ከነዚህ ህገ መንግስታዊ ተቋማት መካከል ምርጫ ቦርድ እንዳለ የሚያውቅ ድርጅት እንደሚያውቅ በመግለጫው ስለሚናገር ማለት ነው። ምርጫ ቦርድ የሚተዳደርበት አዋጅ፣ ደንብ፣ መመሪያ፣ አሰራር እንዳለ የሚያውቅ ድርጅት ቅድም እንዳልኩት እንደሚያውቅ እዚህ መግለጫው ስለተናገረ የሚያውቅ ድርጅት እነዚህን ለመቀበል የነዚህን ውሳኔ ለመቀበል እያሳየ ያለው ዳተኝነት ውጤት ነው የአሁኑ ውጥረት ውጤት። አዎ በተደጋጋሚ ጊዜ ብያለሁ። የፌዴራል መንግስቱ ከጦርነት በመለስ ህጉ የሚፈቅድለትን ህጉን ሳይሰብረው to some extent ቤንድ እያደረገ ቢሆን የህወሓትን የጦርነት መሸሽ አለበት። የህወሓትን የጭቃ ጅራፍ መሸሽ አለበት። ምርጫ ቦርድም ቢያንስ እንጥፍጣፊ እድሎች ሀገርና ህዝብን ከጦርነት ሊታደጉ የሚችሉ እንጥፍጣፊ እድሎች ካሉ አሟጦ መጠቀም ያስፈልጋል። ምክንያቱም ጦርነት ምን እንደሆነ አይተናል፣ ምን እንደሚያመጣ አይተናል። በቂ ትምህርት ተወስዶበታል። ስለዚህ የህወሓት ኃይሎችም የፌዴራል መንግስቱም የፕሪቶሪያ ስምምነት መከበር ማለት የህገ መንግስቱ መከበር አካል ተደርጎ ነው መታየት ያለበት። ፕሪቶሪያ ስምምነት እገዛበታለሁ ህገ መንግስቱን ግን አልገዛበትም፣ ፕሪቶሪያ ስምምነትን አውቃለሁ ህገ መንግስቱን አላውቀውም ማለት አይቻልም። ህገ መንግስቱን ካላወቅ there is no ፕሪቶሪያ የሚባል ነገር የለም። ምክንያቱም ህገ መንግስቱን መሰረት ተደርጎ ነው ፕሪቶሪያ የተቋቋመው። ፕሪቶሪያ የተፈረመው ፕሪቶሪያ የተሄደው ህገ መንግስቱን መሰረት ተደርጎ ነው። ህገ መንግስቱን እንደ ደረጃ ተጠቅሞ ነው። ለዚህ ነው በተደጋጋሚ ጊዜ የትኛው የፕሪቶሪያ አንቀጽ ከህገ መንግስቱ ውጪ የተደረገ ነገር ስላለ ነው። የኮንቴስትድ የሆኑ መሬቶች ጉዳይ ወደ ህገ መንግስቱ ሪፈር ይደረጋሉ። የትራንዚሽናል ጀስቲስ ጉዳይ ወደ ህገ መንግስት ሪፈር ይደረጋል። የኮንስቲቱሽናል ኦርጋናይዜሽንስ ምናምን ኮንስቲቱሽናል ኢንስቲትዩሽንስ ምናምን የህገ መንግስታዊ ተቋማት ጉዳይ ወደ ህገ መንግስቱ ነው ሪፈር የሚያደርገው። ዲዲአር እንደ የተፈናቀሉ ዜጎች ወደ ቀዬ መመለስ ከህገ መንግስቱ ጋር የሚጣረስ ነገር የለው። ኤቭሪ ነገር የፕሪቶሪያ ኤቭሪ ነገር ወደ ህገ መንግስቱ ነው የሚሄደው። ደን ፕሪቶሪያ ስምምነትን በመፈጸም ውስጥ ደግሞ በህወሓትና በፌዴራል መንግስቱ ላይ የተጣሉ ግዴታዎች አሉ። በህወሓት ላይ የተጣሉ ግዴታዎች እጅግ በጣም አናሳ ናቸው። ያለማደናቀፍ የተባባሪ የመሆን ድጋፍ የማድረግ የመተባበር እንጂ የመፈጸም አይደለም። አብዛኞቹ የመፈጸም ኃላፊነቶች የተጣሉት በፌዴራል መንግስቱ ላይ ነው። የተፈናቀሉ ዜጎችን የተፈናቀሉበት አካባቢ ሰላምና ጸጥታ አስተማማኝ ነው ብሎ ሲያምን ወደ ቀያቸው መመለስ፣ ዲዲአርን ማስፈጸም፣ በዚህ ውስጥ አደናቃፊ ሚና እንዳይኖራቸው ነው ፕሪቶሪያ ስምምነት ለህወሓቶች የሰጠው ኃላፊነት። እግር ጎታች ሚና እንዳይኖራቸው። ምክንያቱም ፕሪቶሪያ ስምምነት በህወሓትና በፌዴራል መንግስቱ ነው የተፈረመው። ታጣቂዎቹ ቲዲኤፍ ተብሎ አይደለም የሚጠሩት፣ የህወሓት ታጣቂዎች ተብሎ ነው በፕሪቶሪያ ስምምነት የሚታወቁት። ስለዚህ እነዚህ የህወሓት ታጣቂዎች ትጥቅ መፍታት የሚያስፈጽመው ፌዴራል መንግስቱና የአፍሪካ ህብረት ሞኒተር ኢቫሉዌት ለማድረግ የተሰማሩ ኃይሎች እየተከታተሉ እንዲያስፈጽሙ። በፕሪቶሪያ ስምምነት ማፈራረም ውስጥ ፓርትነር ኢን ፒስ የሆኑ ሰዎች፣ ለሰላም የተባበሩ ሰዎች፣ ለስምምነቱ ላይ እንዲደረስ ድጋፍና አስተዋጽኦ ያደረጉ ሀገራት፣ ድርጅቶች ላይክ the United States, like the African Union, like the European Union, like the IGAD እነዚህ ተባብረው እንዲያስፈጽሙ ድጋፍ እያደረጉ እንዲያስፈጽሙ ኃላፊነት ይሰጣል። በህወሓት የሚፈጸም የሚተገበር ህወሓት በራሱ
የሚፈጽመው በፕሪቶሪያ ስምምነት ውስጥ አንደኛው ህወሓት ማድረግ ያለበት ፕሪቶሪያ ስምምነት የሚሰጠው እንዳያደናቅፍ ነው። የፌዴራል መንግስቱ ደግሞ የተግባር ኃላፊነት ነው የሚወድቀው። ስለዚህ የፕሪቶሪያ ስምምነት ለፌዴራል መንግስቱ የተግባር ድርጊቶችን እንዲፈጽም፣ ህወሓት ደግሞ የማደናቀፍ ስራዎችን እንዳይሰራ የሚከለክል ስምምነት ነው። ስለዚህ ፕሪቶሪያ ስምምነት ሲባል ከዛ አንግል ነው መታየት ያለበት እንጂ የፕሪቶሪያ ስምምነትን ከህገ መንግስት የተለየ አድርጎ ማቅረብም ስህተት ነው። ከህገ መንግስቱ በላይ አድርጎ ማቅረብም ስህተት ነው። እንደ ብቸኛ ድልድይ አድርጎ ማቅረብም ስህተት ነው። ቅድም ብያለሁ፣ በህወሓትና በፌዴራል መንግስቱ መካከል ብቸኛ ድልድይ ነው። ፌዴራል መንግስቱን ከህወሓት ጋር የሚያገናኘው ብቸኛ ድልድይ የፕሪቶሪያ ስምምነት ነው ሊባል ይችላል። ኢትዮጵያንና ትግራይን፣ ህወሓትንና ፌዴራል መንግስቱን፣ ህወሓትንና የአማራ ክልል የኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችን ሁሉንም በጋራ የሚያስተሳስረውና የሚያስተዳድረው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ነው። በዛ ህገ መንግስት ጥላ ስር ፕሪቶሪያን ጨምሮ ማለት ነው። እነሱን የሚያገናኘው ድልድይ በዛ ጥላ ስር ነው ያለው። ይሄ መታወቅ አለበት። ሁለተኛው በዚህ ውስጥ የተነሳው አንደኛው ነገር ህወሓት መደበኛ ጉባኤ 14ኛ መደበኛ ጉባኤ አካሂጃለሁ የሚል ነገር ያነሳል። መደበኛ ጉባኤው ያካሄድከው ህገወጥ ነው። ያ ነው እንግዲህ ከእንትን ጋር አተካሮ ውስጥ የከተታቸው ከምርጫ ቦርድ ጋር። አንዳንድ ሰዎች የምርጫ ቦርድ የፌዴራል መንግስቱ ታዛዥ የሆነ ተቋም አድርጎ ይመሳል ነገር አለ። በአሰራር በምናም መቻል ሊቻል ይችላል። የፌዴራል መንግስቱ በዚህ ተቋማት ውስጥ ጣልቃ መግባት የለበትም ብለው ሲያወግዙ የምናያቸው ሰዎች ሳይቀሩ የፌዴራል መንግስቱ እኮ ምርጫ ቦርድ መከልከል አለበት፣ ምርጫ ቦርድ ላይ ጫና ማድረግ አለበት የሚል ሪኮመንዴሽን ሲሰጡ ይስተዋላል። አይደለም። የፌዴራል መንግስቱ ምክረ ሀሳብ ሊያቀርብ ይችላል። ምርጫ ቦርድ ያለመቀበል መብት ግን አለው። ምርጫ ቦርድ ይሄንን ያለመቀበል መብት አለው። ምኑን ያለመቀበል? ፌዴራል መንግስቱ የሚያቀርብለትን ምክረ ሀሳብ፣ ህግና ደንቤን፣ አዋጄን፣ አሰራሬን፣ መመሪያዬን ተገን አድርጌ ነው የምሰራው። ያንተን ምክረ ሀሳብ ለምክረ ሀሳቡ አመሰግናለሁ አልቀበል ማለት ይችላል። ምክንያቱም ምርጫ ቦርድ ህገ መንግስታዊ ተቋም ነው። እንደ ፌዴራል መንግስቱ እንደ አስፈጻሚ ምክር ቤት፣ እንደ ስራ አስፈጻሚ ምክር ቤቱ፣ እንደ ሚኒስትሮች ምክር ቤት ማለት ነው፣ እንደ ህዝብ ተወካዮች ምክር ቤት፣ እንደ ህግ ተርጓሚው ምክር ቤት ወይ ደግሞ ዳኝነት ስርዓታችን ራሱን የቻለ የህገ መንግስታዊ ተቋም ነው። ስለዚህ ይሄ ህገ መንግስታዊ ተቋም የፌዴራል መንግስቱ ትእዛዝ ተቀባይ ሊሆን አይችልም። ሲቋቋምም በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት ነው የሚጸድቀው። ስለዚህ ህገ መንግስታዊ ተቋም ነው፣ ያለመቀበል መብት አለው። ትእዛዝ ያለመቀበል፣ በህግና በደንብ ነው የምሰራው፣ አዋጄ አይፈቅድልኝም፣ መመሪያ አይፈቅድልኝም፣ ደንቤ አይፈቅድልኝም፣ አሰራሪ አይፈቅድልኝም፣ ደብል ስታንዳርድ ልሰራ አልችልም። ኦነግ እኮ ኢትዮጵያ ውስጥ የፖለቲካ ድርጅት ነበረ። የትጥቅ ትግል ካደረገና ሲመለስ ግን እንደ አዲስ ነው ላይሰንስ ይወሰዳል። ስለዚህ ዋናው መሰረታዊው ነገር መታወቅ ያለበት የምርጫ ቦርድ ህግና ስርዓት መከበር አለበት። ምርጫ ቦርድ የህወሓትን 14ኛ መደበኛ ጉባኤ የማይቀበለው በአዋጁ መሰረት አንድ ጉባኤ ማሟላት ያለበት አንድ መደበኛ ጉባኤ ማሟላት ያለበትን መስፈርት ስለማያሟላ ነው። ስለዚህ አንድ ማሟላት አለበት። ማሟላት የነበረበትን ነገር አሟላ ነው የተባለው። ምርጫ ቦርድ በአመፅ ውስጥ የተሳተፈን የፖለቲካ ድርጅት በህግ የሰረስኩትን የፖለቲካ ድርጅት ሪኢንስቴት ለማድረግ የሚያስችለኝ አዋጅ የለም፣ የሚፈቅድልኝ አዋጅ የለኝም፣ አሰራሪ አይፈቅድልኝም ባለ ሰዓት ላይ የፌዴራል መንግስቱ ከህዝብ ተወካዮች ምክር ቤት ጋር ተመካክሮ የአዋጅ ማሻሻያ አድርጓል። ያንን አዋጅ ማሻሻያ ተደርጎ ለህወሓት ላይሰንስ ተሰጥቷል። ዶክተር ደብረጽዮን ላይሰንሱን ተቀብለዋል። በዚህ መግለጫ ውስጥ ለመካድ የተሄደ ርቀት አለ። እሱን በተወሰነ ደረጃ ላንብብላችሁ። በአጠቃላይ በመጨረሻው በሶስተኛው የመግለጫው ሶስተኛው ገጽ ፓራግራፍ 2 ላይ ነው እንግዲህ በአጠቃላይ የፌዴሪ ብሔራዊ ምርጫ ቦርድ እኔ ያልኳችሁን ብቻ ስሙ፣ ጉባኤ እንደገና አካሂዱ፣ ካልሆነ እሰርዛችኋለሁኝ የሚለው ዛቻ አዘል ተደጋጋሚ መግለጫ ለማንም አይጠቅምም። ለሁሉም ግልጽ መሆን ያለበት
ጉዳይ ህወሓት በምርጫ ቦርድ ህግና ስርዓት ተከትሎ መንቀሳቀስ ግዴታው እንደሆነ ያውቃል ያምናልም። ሆኖም ግን ድርጅታችን ህወሓት ገና የሚሰረዝ ሳይሆን ከጥር ወር 2013 ዓመተ ምህረት ተሰርዟል ከተባለበት ቀን ጀምሮ ይህ መግለጫ እስከወጣበት ድረስ እንደተሰረዘ ነው ይላል። አይደለም ዶክተር ደብረጽዮን መጥቶ ላይሰንስ ወስዷል ከፕሪቶሪያ ስምምነት በኋላ። ላይሰንሱን ከወሰደ በኋላ የማንን ትዕዛዝ እንደሚቀበል የማንን ትዕዛዝ እንደሚሰማ አይታወቅም። ከሄደ በኋላ አይ ይህን ፍቃድ የወሰድኩት ተገቢ አይደለም ስህተት ነው የማለት መግለጫ ነው ያወጣው እንጂ ላይሰንስ ወስዷል፣ ፈርመው ወስደዋል። ይሄ አንድ መታወቅ አለበት። ምናልባት ይላል እንግዲህ የኢትዮጵያ ብሔራዊ የምርጫ ቦርድ ድርጅታችን ህወሓት በወቅቱ ያልተቀበለውን ተቀብሏል የምንለው ማለት ነው ተቀብሏል። የኢትዮጵያ ምርጫ ቦርድም የኢትዮጵያ መንግስትም ህወሓት ላይሰንሱን መውሰዱን በወቅቱ አሳውቋል ለኢትዮጵያ ህዝብ። እዚህ መግለጫ ላይ ግን ምን ይላሉ? ምናልባት የኢትዮጵያ ብሔራዊ የምርጫ ቦርድ ድርጅታችን ህወሓት በወቅቱ ያልተቀበለውን ነሐሴ 3 2016 ዓመተ ምህረት ሰጥቻቸዋለሁኝ ያለውን ሰርተፊኬት እሰርዛለሁ እያለ ከሆነ ይችላል። ሰጥቻቸዋለሁኝ እያለ ያለውን ከሆነ አልሰጠንም እነሱ ዝም ብለው ነው ሰጥቻለሁ እያሉ ያሉት ነው እንግዲህ እያሉ ያሉት አይደለም፣ ወስዳቸዋል። ይሄ መካዳ አይቻልም። የወሰድነው በስተት ነው፣ ባለማወቅ ነው፣ ባለመገንዘብ ነው፣ ባለመረዳት ነው ማለት ይቻላል። በውስጣችን የተፈጠረ መከፋፈል ስለነበረ እኛ ባንወስደው ሌላኛው ግሩፕ መጥቶ ወስዶት ከዛ ላይሰንሱን በእጁ ይዞ ህጋዊ ህወሓት ነኝ ሊል ስለሚችል እኛ ያንን ቀድመን ወስደናል ሊባል ይችላል። ምን ያህል አሳማኝ ነው ስትሉ ያንን እንመጣለን። ግን ያንን ከሆነ መሰረዝ ትችላላችሁ። ካልሆነ ነባሩ ህጋዊ ዕውቅና ሰርተፊኬት ሳይመለስ እሰርዛለሁ ማለት ትርጉም አልባ ነው። በመሆኑም ምርጫ ቦርድ ሊያስተዳድረን የሚችለው በጠየቅነውና መብታችን የሆነውን ዕውቅናችንን ሲሰጥ ብቻ ነው ይላል። እንደው አዲስ ፖለቲካ ፓርቲ እንኳን ለመመስረት የሚመጣ ሰው መጀመሪያ ህጉን አክብሮ ነው የሚመጣው። ህግ አክብረ ካልመጣ፣ አዋጅ አክብረ ካልመጣ፣ ስርዓት አክብረ ካልመጣ፣ መመሪያ አክብረ ካልመጣ፣ አሰራር አክብረ ካልመጣ ልትስተናገድ አትችልም። እንደው ያኛውን ላይሰንስ አልወሰድንም የምትለውን ክደታችሁንም ብንቀበል ማለት ነው። ክደት ብርቁ ያልሆነ ድርጅት ስለሆነ ብዙም እንትን አያሳስብም፣ አያስከፋም። ዋናው መሰረታዊ ነገር ምርጫ ቦርድ ምን ጠየቀ፣ ህወሓት ምን ተጠየቀ፣ ሁለቱም በዚህ መካከል ላይ ምርጫ ቦርድ ቢሰርዘው ህወሓት ወደ ምን ያመራል? ወደ ጦርነት፣ ወደ ግጭት፣ ወደ ሌላ አላስፈላጊ ወደ ሆነ መንገድ ከመሄድ ለህወሓት አስቸጋሪ የሆነበት በብሔራዊ ምርጫ ቦርድ መስፈርት መሰረት መስፈርትን የሚያሟላ የብሔራዊ ምርጫ ቦርድ መስፈርትን የሚያሟላ ጉባኤ ለማድረግ ህወሓትን የሚገደው ምንድነው? ምንድነው የሚቸግረው? ሜቢ አብዛኛው የጉባኤው አባላት የሆኑ በጦርነት ውስጥ የሞቱ ሊኖሩ ይችላሉ። አብዛኛው በህወሓት ውስጥ የነበሩ የሥራ አስፈጻሚም የማዕከላዊ ኮሚቴም የጠቅላላ ጉባኤ አባላት የሆኑ ሰዎች በጦርነት ውስጥ ሞተው ሊሆን ይችላል። እሱን አስቸጋሪ ያደረገው ምንድነው? ከባድ ያደረገው ጉባኤ ማካሄድ። ጉባኤ ከማካሄድ ጦርነት ማካሄድ የቀለለበት መንገድ ምንድነው? ምክንያቱ ራስን መጠየቅ ያለብን ይሄ ነው። አንዳንዴ ጦርነትን አቮይድ ለማድረግ አላስፈላጊ ውጥረትን አቮይድ ለማድረግ አላስፈላጊ ንትርክን አቮይድ ለማድረግ ሲባል አላስፈላጊ መንገድ ሊሄድ ይችላል። ምንድነው? የትኛው ክብራቸው ነው የሚቀንስባቸው? የምርጫ ቦርድን ውሳኔ ተቀብለው፣ የምርጫ ቦርድን አዋጅ ተቀብለው፣ የምርጫ ቦርድን ደንብ ተቀብለው ጠቅላላ ጉባኤ ቢያደርጉ የትኛው ክብራቸው ነው የሚቀንሰው? ምርጫ ቦርድ ህግ ይከበር ነው፣ አዋጅ ይከበር፣ አሰራር ይከበር። ህገ መንግስታዊ ተቋም እንደመሆነ ህገ መንግስታዊ ተቋማትን ለማክበር የገባችሁትን ቃል አክብሩ ነው እያለ ያለው። ይሄንን ማክበር ከጦርነት የከበደበት ነው። ሊገባኛል። ይሄን አክብሩ ማለት በጦርነት ውስጥ ያደረጋችሁትን ኃላፊነት ትወስዳላችሁ ምናምን ተባለን የምትለውን እዛ ውስጥ መግባት አይቻልም። የለም እንደዛ የሚል በአዋጅ ውስጥ። ስለዚህ ህወሓት የትግራይ ህዝብም ራሱን መጠየቅ ያለበት የትግራይ ህዝብም ህወሓትም ራሱን መጠየቅ ያለበት የትግራይ ህዝብም መጠየቅ ያለበት አንድ ነገር
ጉባኤ ማካሄድ ለህዋታውያን ጉባኤ ማካሄድ ጦርነት ከማካሄድ እንዴት ከበዳቸው? ምንድነው ጉባኤን ያከበደባቸው? ለምንድነው የጦርነት አማራጭን መቀበል የቀለላቸው? ለምንድነው አላስፈላጊ አተካሮን ትርክ ውጥረት ውስጥ መግባት የሚፈልጉት? ይሄንን ነው የትግራይ ህዝብ መመርመር ያለበት። ይሄንን ነው ከጦርነቱ ተመሪያለሁ የሚል የህዋት አመራር ካለ የህዋት አባል ካለ ራሱ መጠየቅ ያለበት። ሰርተፊኬቱን ለቅርስነት እንኳን አይደለም የምትፈልጉት። የፖለቲካ ስራን ህጋዊና ሰላማዊ በሆነ መንገድ ለመታገል ነው ሰርተፊኬቱን እኮ የምትፈልጉት። ለቅርስነት አይደለም ሙዚየም ልታስቀምጡት አይደለም። 50 ዓመት 60 ዓመት እድሜ ቆይተን እንዴት አዲስ ሰርተፊኬት እንወስዳለን? እናንተ በትረሱት እኛ እንረሳዋለን። 50 ዓመት ህዋት የሚባል ፓርቲ መኖሩ በህዝብ ልብ ውስጥ እኮ በክፋታችሁ ልክ እኮ የተመዘገበ ታሪክ አላችሁ። ስለዚህ በትረሱት እኛ ማንረሳም 50 60 ዓመት ቢለውን እንቆጥርላችኋለን። አይቀርምሱ ግን ሰርተፊኬቱን ለቅርስነት አይደለም የምትፈልጉት። ይሄ ሰላማዊ እንደሚባለው ሰላማዊ ፍትሃዊ ዲሞክራሲያዊ በሆነ የፖለቲካ ሂደት ውስጥ ተሳትፈን በምርጫ ሂደት ውስጥ ተሳትፈን ስልጣን መያዝ ስለምንፈልግ ነው ብላችሁ ካመናችሁ የ50 ዓመቱ ሰርተፊኬት የ5 ቀኑም ሰርተፊኬት እኩል ቫልዩ ነው ያለው። ስለዚህ ለኔ ጦርነትን እንዳየ እንደተመለከተ እንደሚያቅሰው በጦርነት ውስጥ የተከፈለውን ዋጋ እንደሚረዳ ሰው ከጦርነት በመለስ ያሉ ጦርነትን ማስቀረት የሚችሉ ጦርነት አይደለም ጦርነት ፋርፌሽድ ሊሆን ይችላል። በዚህ ኬዝ ውስጥ አላስፈላጊ ውጥረትን ማስወገድ አላስፈላጊ ንትርክና አተካሮን ማስወገድ የሚችል ከሆነ አዋጁን ተቀብላችሁ ጠቅላላ ጉባኤ ብታደርጉ የተሻለ መፍትሄ ነው። በሰላማዊ ፖለቲካ ውስጥ የመሳተፍ ፍላጎት ካላችሁ በጩኸትና በጫጫታ ውስጥ የመቀጠል ፍላጎት ከሌላችሁ ስለዚህ ይሄንን እምለው ጦርነት ወይም ደግሞ አላስፈላጊ ውጥረት መከሰት አለበት ብዬ ስለማላምን በማይነር ቴክኒካሊቲስ እያወቃችሁ ምክንያቱም እያሉ ያለው ለሁሉም ግልጽ መሆን እንግዲህ የምትሉትን የምትኖሩት ሆነ ማለት ነው። እያላችሁ ያለውን በመግለጫችሁ እየነገራችሁን ያለውን ነገር የምትኖሩት ከሆነ ለሁሉም ግልጽ መሆን ያለበት ጉዳይ ህወሓት በምርጫ ቦርድ ህግና ስርዓት ተከትሎ መንቀሳቀስ ግዴታው እንደሆነ ያውቃልም ያምናልም። ካመናችሁ የምርጫ ቦርድን መስፈርት የሚያሟላ ጉባኤ አካሂዱ። ጉባኤ ባለማካሄዳችሁ የሚመጣ ኮንሲኩዌንስ ጉባኤ በማካሄድ ከማካሄድ ቀላል አይደለም። ጉባኤ ማካሄድ ጉባኤተኛ ሰብስቦ አዳራሽ በእጃችሁ ያለ አዳራሽ አለ። ስለዚህ እዛ ጉባኤ ማካሄድ ከባድ አይደለም። የምርጫ ቦርድን መስፈርት የሚያሟላ ጉባኤ ማካሄድ ከባድ አይደለም። እኔ ራሴን ጠይቄ ሁሉ ያቃተኝ ነገር ይሄ what makes it difficult ሰርተፊኬቱን ለቅርስነት የማትፈልጉት ከሆነ ህጋዊ ሰላማዊ የፖለቲካ ሂደት ውስጥ መሳተፍ ከሆነ ፍላጎታችሁ ለትግራይ ህዝብ እረፍት መስጠት ከሆነ ሰላም መስጠት ከሆነ ፍላጎታችሁ ምንድነው ከባድ ያደረገው? ጉባኤ ማካሄድ አሳጥሬ ማለት የምፈልገው እድሜ መቁጠር በእድሜያችሁ ልክ ሆናችሁ አልተገኛችሁ። በእድሜያችሁ ልክ የማገናዘብ አቅማችሁ የሴራ አቅማችሁ ነው የጦርነት ፍላጎታችሁ ነው ሲጨምር ያየነው። ህዝባችሁ ካጋም የተጠጋ ቁልቋል ነው የሆነው። ህዝባችሁን በተጠጋችሁት ልክ የምታደሙት የምታቆሱ የትግራይ ህዝብ እናንተ የተቀረው የኢትዮጵያ ክፍል ላይ ተበትናችሁ በማስተዳደር ስም ስትዘርፉ አንጻራዊ ሰላም ነበረው። ምክንያቱም ከአጋሙ ርቆ ነበር። ቢያንስ አጋማችሁን ይዛችሁ ሌላ ቦታ ነበር። ስለዚህ መታወቅ ያለበት ግማሽ ክፍለ ዘመን እድሜ ያስቆጠረው ድርጅታችን ህወሓት የፕሪቶሪያ ስምምነትን መሰረት አድርጎ ነባሩ ህጋዊ ዕውቅና ሰርተፊኬት እንዲመለስለት በርካታ ጥረቶችን አድርጓል። ይኸውም የቀድሞ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የነበሩት ወይዘሪት ብርቱካን ሚደቅሳን ጨምሮ በደብዳቤ ጠይቋል። ሆኖም ጥያቄያችን ለመመለስ የሚችል ህግ የለም በሚል ምላሽ በወቅቱ ለድርጅታችን ተሰጥቷል። ይህንን ተከትሎ 2016 ዓመተ ምህረት የፖለቲካ ድርጅቶችን እንደ አዲስ ለመመዝገብ የሚያስችል አዋጅ በኢፌዴሪ ተወካዮች ምክር ቤት ጸድቆ ተግባራዊ እንዲሆን ተደርጓል። ነገር ግን ይህ አዋጅ ስለ አዲስ የሚመዘገቡ የፖለቲካ ፓርቲዎች እንጂ የተሰረዙ መመለስ የሚደነግግ ባለመሆኑ የድርጅታችን ህወሓት ጥያቄ መመለስ የማያስችል በመሆኑ በወቅቱ እንደማንቀበለው በይፋ
መግለጻችን ይታወሳል ነው የሚለው። እኔ ደግሞ ምላችሁ ሰርተፊኬቱን የምትፈልጉት ለሙዚየም አይደለም፣ ለቅርስነት አይደለም። ይሄ ሰርተፊኬት ይዞላችሁ የሚመጣው ገቢ የለም። ይሄ ነባሩ ሰርተፊኬት ሪኢንስቴት ከተደረገልን ከዛ በኢህአዴግ ውስጥ በነበርንበት ሰዓት ላይ ኢህአዴግ አፍርቶት ከነበረው ሀብት ውስጥ 1/4 ቢያንስ ይደርሰናል ብሎ ከማሰብም ከሆነ እሱም የለም። ምክንያቱም ድርሻችሁ ተሸጦ የስነ ምግባር ትምህርት መደጎሚያ እንዲሆን ተደርጓል። ይህንን ነጠላ ዘቅዝቃችሁም ለምቦጫችሁን ጥላችሁ መስማት ያለባችሁ ሀቅ ነው። እሱ የተበላ ቁም ነው። በቃ አልቋል። 50 ዓመትም 500 ዓመትም ሰርተፊኬት ያለው የ5 ቀንም የ5 ሰዓትም ሰርተፊኬት ካለው እኩል የፖለቲካ ተሳትፎ ማድረግ ይችላል። በእድሜ አይደለም የፖለቲካ ተሳትፎ የሚገደበው፣ በድርጅቱ እድሜ አይደለም። ያቅ ነው። እስቲ በእድሜው ይህንን እናተርፋለን። የትግራይ ህዝብም የኢትዮጵያ ህዝብም የህወሓትን እድሜ በሰርተፊኬቱ አይደለም የሚያውቀው፣ በተግባሩ ነው። እንደዛ ቀልድ ማለት ነው። በቃ ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ የአሁን አካባቢ ሰዎች ሱፍና ጫማ ገዙ የሚባል ቀልድ ነበር። ከዛ ለጠቅላይ ሚኒስትሩ የገዙት ሱፉ እጅግ ይበዛባቸዋል፣ ጫማው ግን ፊት አደረገና ጠቅላይ ሚኒስትሩ ገርሟቸው ሱፉን ሳይዜን አላወቃችሁም፣ ግን የጫማይን ሳይዝ እንዴት አወቃችሁ ሲባል የረገጠንን እግር አንረሳም የሚል መልስ መለሱ ይባላል። ቀልድ ነው፣ እንትን አይደለም። ስለዚህ በተግባራችሁ የኢትዮጵያም ሆነ የትግራይ ህዝብ አይረሳችሁ። የ50 ዓመት የ60 ዓመት ወይ 100 ዓመት ምናምን ታሪክ ምናምን ቢኖራችሁም እድሜያችሁ ወደድንም ጠላንም እንቆጥራለን። ይሄ ሰርተፊኬት ለትግራይ ህዝብ ሰላም የሚያመጣ ከሆነ ግን፣ ጉባኤ ማካሄዳችሁ ለትግራይ ህዝብ እረፍት የሚሰጥ ከሆነ ግን፣ ውጥረትን የሚያረግብ ከሆነ ግን፣ አተካሮና ንትርክን የሚያስቀር ከሆነ ግን ጉባኤ አድርጋችሁ የምርጫ ቦርድን መስፈርት የሚያሟላ ጉባኤ አድርጋችሁ ይሄንን ውጥረትና ይሄንን ንትርክ ይሄን አተካሮ ማስቆም ትችላላችሁ። አሁን ኦልሞስት ጀንበሯ እየጠልቃለች ወይ ደግሞ አዘቅዝቃለች። አሁን ቢያንስ there is nothing you can do አሁን በዚህ በቀረው ጊዜ ውስጥ። ስለዚህ አሁንም ካላስፈላጊ መታበይ ውጡና ካላስፈላጊ አተካሮ ውጡና ካላስፈላጊ ደረት ድለቃ ውጡና ካላስፈላጊ ከኔ ውጪ ውጡና መፍትሄውን አስቡት። ኮንሲኩዌንሱንም እያሰባችሁ ማለት ነው መፍትሄውን ማሰብ ያለባችሁ። ይሄ ባይሆን ምንድነው የሚሆነው? ይሄንን ብናደርግ ምንድነው የምናስቀረው? ስለዚህ እቺ በቀረቿ ያዘቀዘቀችው ጀንበር ከመጥለቋ በፊት አትሊስት ቆም ብላችሁ ራሳችሁን ጠይቁ። ለፌደራል መንግስቱም ለምርጫ ቦርድም ሪኮንሲደር የምናደርግበት ውሳኔያችንን ሪኮንሲደር የምናደርግበት ተጨማሪ ጊዜ ኤክስትራ ታይም ስጡን። ባታምኑበትም ለሰላም ስንል የከፈልነው ዋጋ ነው ብላችሁ ውሰዱት። የፕሪቶሪያ ስምምነት እንደዛ ለምትሉት ከመጥፋት ላለመጥፋት ስንል የወሰድነው እርምጃ ነው። ለሰላም ስንል የወሰድነው እርምጃ ነው። በመስዋዕትነት የተገኘ ድል ነው ምናምን እያላችሁ አለምታቀርቡ። ይህንንም እንደፈለጋችሁ አድርጋችሁ አቅርቡትና ሰም ኤክስትራ ታይም ስጡንና ሪኮንሲደር እናድርግ ውሳኔያችንን። ጉባኤ ማድረግም ካስፈለገ ደግሞ እናንተ በምትሉት መስፈርት ጉባኤ እናድርግ። በጦርነት ውስጥ የማገርናቸው የሞቱብን ጉባኤተኞች ማዕከላዊ ኮሚቴ ስራ አስፈጻሚዎች አሉ። እነሱ ማሟላት የምንችለውን በምርጫ ቦርድ ህግና ደንብ መሰረት እናሟላለን። ማሟላት የማትችሉት ነገሮች ደግሞ ይኖራሉ። ያው የምናውቃቸው ነገሮች ማሟላት የማትችሏቸው ነገሮች ሊኖሩ ይችላሉ። እሱም ላይ በተወሰነ ደረጃ ኔጎሽየት ማድረግ ይቻላል ከምርጫ ቦርድም ከፌዴራል መንግስቱም ጋር። ስለዚህ ይህንን በዚህ መቋጨት ያስፈልጋል። ቅድም እንዳልኩት በትግራይ ውስጥ በከፍተኛ ደረጃ የደም ግፊታቸው የተጨመረ የህወሓታውያንን ደም ግፊት የጨመረ ቃለ መጠይቅ ነው አቶ ጌታቸው ረዳ በትላንትና ምሽት የሰጡት። ዛሬ ምሽትም ይሄ ፕሮግራም ይተላለፋል፣ ክፍል 2 ይተላለፋል ተብሎ ነው እንግዲህ የሚጠበቀው። ግን በህወሓት ቤት የፈጠረው ጫጫታ ግን እጅግ ከፍተኛ ነው። ይሄን መካድ አይቻልም። ፕሮግራሙን ኢንዲቴል ሁለቱንም አንድ ላይ እንትን አድርገን እንሰራበታለን። ይዤላችሁ እመጣለሁ። እያንዳንዱን እየበለትን ምን ማለት ነው፣ ምኑ ጋር ተድበስብሷል፣ አንዳንድ የተቀሸቡ እውነቶች አሉ፣ እነሱንም እያጠራን እንሄዳለን።
ዛሬ ላይ ከዚህ በፊት ስንለው እንደነበረው የፕሪቶሪያ ስምምነት በፌዴራል መንግስቱና በኤርትራ መንግስት መካከል በፌዴራል መንግስቱና በአማራ ክልል ታጣቂዎች መካከል ክፍተት የፈጠረው የፕሪቶሪያ ስምምነት ነው ብለን ተናግረን ነበር። ሁለተኛው ነገር ደግሞ የተናገርነው በህወሓታውያን ቤት ውስጥ ደግሞ መከፋፈል የፈጠረው ህወሓት በታሪኩ ለሁለተኛ ጊዜ በኤርትራ ጦርነት ጊዜ ለምሳሌ በጦርነቱ በኋላ የነበረው መከፋፈል አንደኛው ጦርነቱ ውስጥ እንዴት ገባን፣ ጦርነቱ እንዴት ተመራ፣ ከጦርነቱ እንዴት ወጣን የሚሉ ነገሮች መገምገም አለባቸው የሚል ኃይል በህወሓት ውስጥ ተፈጥሮ ነበር። ያ ኃይል አጌንስት የህወሓቱ ሊቀመንበር የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የቆመ ኃይል ስለነበረ ጠቅላይ ሚኒስትሩ ያለ የሌለ ኃይላቸውን ተጠቅመው እዚህ ያሉትንም ኦፒዲዎችንና ብአዴንንም ተጠቅመው የእነሱንም የፖለቲካ ድጋፍ ተጠቅመው ያንን ኃይል ጠርገውታል። አሁንም አቶ ጌታቸው የሚመሩት ቡድን ያነሳው ጥያቄ ጦርነቱ ውስጥ እንዴት ገባን ያለ በቂ ዝግጅት፣ ጦርነቱን እንዴት መራ ነው ያለ ብቃት። ከሁለተኛው የዓለም ጦርነት በኋላ ዜጎች በገፍ በካነን ፎደር ታይፕ ዜጎችን በገፍ በማሰለፍ ጦርነትን ለማሸነፍ የተደረገ ሙከራ ነበር። ስለዚህ ጦርነቱ የተመራበት በብቃት ማነስ፣ ከጦርነቱ እንዴት ወጣን የሚለው ነገር መገምገም አለበት የሚሉ ኃይሎች ነው የተፈጠሩት። አንደኛ ጦርነቱ ውስጥ እንዴት ገባን፣ ሁለተኛ ጦርነቱ እንዴት መራ ነው፣ ሶስተኛ ከጦርነቱ እንዴት ወጣን የሚሉ ነገሮች መገምገም አለባቸው። ወደፊት ከመሄዳችን በፊት መማር ያለብን ትምህርት መወሰድ ያለበት ትምህርት መወሰድ አለበት። እዚህ ጋር ይህን በመገምገም ውስጥ ዳግም ላለመሳሳት የሚሉ ኃይሎች ተፈጠሩ ህወሓት ውስጥ። ያ ኃይል ነው አሁን የተገፋው። ያ ኃይል ነው ዛሬ ተገፍቶ የፈረሱን አፍ የከፈተው ማለት ነው። አሁን ከፈረሱ አፍ ነው እየሰማን ያለው። ግን በትላንትናው ቀን ለምሳሌ ምሽት እንደዚህ አይነት ፕሮግራም ሊተላለፍ እንደሚችል የ1 ደቂቃ ከ30 ሰከንድ አካባቢ የሆነች ቪዲዮ ተለቃ ማስታወቂያ ሲሰራ ነበር። ያቺ ማስታወቂያ ሳትቀር እንዴት አድርጋ እንዳስደነበረቻቸው ለማየት ይህን ቪዲዮ ማየት በቂ ነው። አንድ ቀን ማደር አቃታቸው። አንድ ቀን ዛሬ እንኳን ማደር አቃታቸውና ዛሬ ጠብቁን ብሏል። ስለዚህ አንድ ያለው ምንድነው ጅቡቲ እሱ ያወጣ ሚስጥሮች አሉ በዝርዝር የዋሻቸው ሚስጥር ሳይሆን ቅጥፈቶች ፋና ቴሌቪዥን መጥቶ ያደረገው ወንጀል ሁሉ በሙሉ እየዘከዘከ እንትን ያደርጋል። የራሱ ወንጀልም ጭምር ማለት ነው። አሳልፎ ለመስጠት ፈልጋል። ምን አለ እንትኑን ትንሽ እናሰማችሁና ዝም ብሎ ማስታወቂያው ነው ይዘቱን እናውቀዋለን። ስለምን እያወራ እንዳለ አንደኛው እያወራ ያለው የህወሓት የወንጀል ኢንተርፕራይዝ ማፍረስ አለብን የሚባለው ያው ወደ ጦርነት እንዳይሳተፍ ወጣቱ እንትን እንዳይል ያው ዲዲአር ፈጽም እንትናን አታግዘው ነው። በቃ ቲዲኤፍ ፍረስ ነው እያለ ያለው የትግራይ ወጣት እያለ ያለው እኮ የታጠቀውን ነው እንጂ ያልታጠቀውን እኮ አይደለም እንደዛ የሚለው። ህወሓት ከነገ በኋላ እነሱን ማፍረስ ላይ የወንጀል ኢንተርፕራይዝ ማለት እኮ ጌታቸው ረዳ የነበረበት ወንጀል ኢንተርፕራይዝ ውስጥ ነበር። መቼ ነው አባል የሆነው? ቆይቷል እኮ 10 ምናምን ዓመት አይሆንም እንዴ አባል ከሆነ። የወንጀል ኢንተርፕራይዝ ስራ አስፈጻሚ ነበር። የወንጀል ኢንተርፕራይዝን ወክሎ ፕሬዝዳንት ሆኖ ነበር። የወንጀል ኢንተርፕራይዝን ወክሎ ፕሪቶሪያ ሄዶ ነበር። ተያይዘናል እኮ ተያይዘናል። የምሬን ነው። ከዚህ በኋላ ምንም የሚቀረው ነገር የለም። የቀረው ነገር የለም። ጉዳዩ አለቀ። የሚተርፈው ነገር የለም። ሚሉት ነው የጠፋቸው። የህወሓትን ሚስጥር አወጡብንም ይላሉ። አላስፈላጊ አሊጌሽን ነው፣ መሰረት የሌለው አሊጌሽን ነው፣ ክስ ነው፣ መሰረት የሌለው ክስ ነው፣ ውሸት ነው። ሁሉንም ከአንድ አፍ ተሰሙታላችሁ በዚህ ቪዲዮ ማለት ነው። አቶ ስታሊን አቶ ጌታቸው ያወጣቸው ሚስጥሮች እያለም ያወራል፣ መሰረት የሌላቸውም ውንጀላዎችም እያለ ያወራል። በዛች ያንን መጠበቅ ዋናውን እንኳን መጠበቅ አልቻለም። ምክንያቱም ነው ጌታቸው ምን ሊያውቅ እንደሚችል የጦርነቱ የፊት ገጽታ ጌታቸው ነበረ። ስለዚህ ጌታቸው ምን ሊል እንደሚችል ያውቃሉ፣ ምን ሚስጥር እንደሚያውቅ ያውቃሉ። ስለዚህ መታወቅ ያለበት አንደኛው ይሄ ነው። ስለዚህ ከፍተኛ የሆነ ድንጋጤ በህወሓት ቤትና ህወሓታውያን ደጅ አካባቢ ፈጥሮ ነበር። ያቺ 1 ደቂቃ ከ30 ማታ አቶ ጌታቸው ሚዲያው ላይ ቀርበው የሰጡት ማብራሪያ ክፍል አንዱ ሲለቀቅ ትግራይ ውስጥ ምን እንደተፈጠረ ህወሓታውያን አካባቢ ምን እንደተፈጠረ የምትነግረን ደግሞ የሆራይዘን ፍሪ ሚዲያ
አዘጋጇ ነች። አቶ ጌታቸው ረዳ በፋና ሚዲያ ተገልጠው ያደረጉትን ኢንተርቪው አይተናል። ብዙ ሰዎች በዛሬው ኢንተርቪው በጣም እንዳዘኑ፣ እንደተጎዱ፣ ደም ብዛታቸው እንደጨመረ፣ አንዳንዶችም በጣም እንዳለቀሱ ኮንታክት አድርገውናል። አሁን ወደዚህ ፕሮግራም ከመምጣቴ ከትንሽ ደቂቃ በፊት አንድ ሰው ደውሎልኝ ነበርና በጣም 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 እያዘነ ነው ያ ሰው ያጫወተኝ። አለቀስኩኝ፣ በጣም አለቀስኩኝ። አዎ ይሄ ነገር ይከሰታል። ምክንያቱም ግማሹ እውነቴ ተጋለጠብኝ በሚል ምክንያት ደም ግፊቱ ሊጨምር ይችላል፣ ስኳሩ ሊጨምር ይችላል፣ ንዴቱ ሊጨምር ይችላል፣ ቁጣው ሊጨምር ይችላል። ግማሹ ደግሞ ልጆቹን የገበረ ሚስቱን የገበረ ባል፣ ባሏን የገበረች ሚስት፣ ልጆቻቸውን የቀበሩ እናትና አባቶች፣ አዛውንቶች፣ አካል ጉዳተኛ የሆኑ ዜጎች፣ ለተለያየ የጾታዊ ጥቃት የተዳረጉ ሴቶች ይህንን እውነታ ሲሰሙት ያዝናሉ። ለዚህ ነው እንዴ እንደዚህ አይነት መዓት የወረደብን? ለዚህ ነው እንዴ ልጆቻችንን የገበር ነው? ምክንያቱም ህወሓት ከመሃል ሀገር ነቅሎ ወደ ትግራይ ሲመሽግ የተናገርነው አንድ ነገር ነበር። ህወሓት ወደ ትግራይ ሲሄድ ከነሙሉ አመሉ ነው። ህወሓት ያለ ሁለት ነገር መኖር አይችልም። ህወሓት በሰላም ውስጥ ኤግዚስት ማድረግ የሚችል ፓርቲ አይደለም። ስለዚህ ህወሓት ለመኖር ወይ ስልጣን ይዞ የዜጎችን ሰላም አናግቶ መቀጠል አለበት፣ ወይ ደግሞ ጦርነት አግኝቶ በጦርነቱ ውስጥ የዜጎችን ሰላም አናግቶ ነው መኖር ያለበት። ለምንድን ነው ሰላም ጠል የሆነው ህወሓት ነው ጥያቄ። ህወሓት ሰላም ጠል የሚሆነው ህወሓት ወይ ስልጣን ወይ ጦርነት ያስፈልገኛል ኤግዚስት ለማድረግ የሚልበት ምክንያት እነዚህ ሁለቱ ነገሮች ህወሓት የዝርፊያ ፍላጎቱን፣ የአፈና ፍላጎቱን፣ የጭቆና ፍላጎቱን የሚያሳካባቸው ቱሎች ስለሆኑ ከሁለት አንዱ ማግኘት አለበት ህወሓት ኤግዚስት ለማድረግ። ይህንን ቃል ላለፉት 2-3 ዓመታት በተደጋጋሚ ጊዜ ተናግሯል። ህወሓት ያለ ከሁለት አንዱ ካላገኘም ኤግዚስት ማድረግ አይችልም። ህወሓት ኤግዚስት ሊያደርግ የሚችለው ወይ ስልጣን ትሰጠዋለህ፣ ምንም አይነት ቼክ ኤንድ ባላንስ የሌለው ስልጣን ማለት ነው፣ ወይ ደግሞ ጦርነት ትሰጠዋለህ። በዚህ ጦርነት ውስጥ በሚፈጠር ሰላም አልቦነት፣ በሚፈጠር ህግ አልቦነት ዝርፊያ መፈጸም ይችላል። ዳስ ዋት ዴይ ዲድ። አቶ ጌታቸው የነገሩን ሀቅ ይህንን ነው። ሌላኛው መነሳት ያለበት በተደጋጋሚ ጊዜ ዶክተር ደብረጽዮን ሲክዱት እንዴት ጂኖሳይድን ይክዳል ተብሎ የተረባረቡበት፣ አንዳንድ ሚዲያዎች ደግሞ ከአቶ ጌታቸው የፋና ቆይታ በኋላ እንዴት ጂኖሳይድን ይክዳል በሚል ሙሾ እያወረዱ ይገኛሉ። ለምንድን ነው ህወሓቶች በዚህ ደረጃ ጂኖሳይድን በዚህ ደረጃ የሙጥኝ አሉት የሚለውንም በሰፊው ማየት ይቻላል። እሱ ነው ምንድን ነው የሚፈልጉት? ለምንድን ነው ጂኖሳይድ የሚለው ቃል ከትግራይ ፖለቲካ ከኢትዮጵያ ፖለቲካ ውስጥ እንዳይጠፋ የሚፈልጉት? በቅርብ አንድ ሰነድ ወጥቶ ነበር። ከአንድ ወዳጄ ይህን ሰነድ ልኮልኝ ተመልክቼው የራሴን ኦፒኒየን አጋርቼው ነበር። ህወሓቶች ኢንዲፔንደንት የሆነች ትግራይን ማቋቋም በተወሰነ ደረጃ እያሰቡበት እንደሆነ የሚያሳይ ኢምፕሊኬት የሚያደርግ ሰነድ። ያ ሰነድ ካነበብኩት በኋላ ህወሓቶች በዚህ ሰነድ ራሳቸውን እያዘጋጁ ያሉት ዲፋክቶ ስቴት ዲክሌር ለማድረግ ነው። ይህንን ዲፋክቶ ስቴት ዲክሌር ለማድረግ እንደ ምሳሌ ደግሞ የወሰዱት ሶማሌላንድን ነው። ምክንያቱም በቀጠናው ላይ ሰክሰስፉል የሆነ ዲፋክቶ ስቴት እስታብሊሽ ያደረገ መንግስት የሶማሌላንድ መንግስት ነው። የሶማሌላንድ ዲፋክቶ ስቴት ማጠንጠኛው ምንድን ነው? የሶማሌላንድ ዲፋክቶ ስቴት መነሻ አድርጎ የሚጠቀመው ምንን ነው ከተባለ ጂኖሳይድን ነው እንደ ማጠንጠኛ፣ እንደ መነሻ፣ እንደ ስፕሪንግ ቦርድ የሚጠቀመው። በሳይድ ባሬ ዘመን ወደ 200,000 የሚጠጉ ሶማሌላንደሮች ተጨፍጭፈዋል፣ የጅምላ መቃብር ውስጥ ተከተዋል።
ስለዚህ ከተቀረው ሶማሊያ ጋር አብሮ ሊያኗኑረን የሚችል ታሪክ የለንም። ታሪካችን የጂኖሳይድ ታሪክ ነው። ዳስ ደ ስፕሪንግ ቦርድ የሶማሌላንድ ዲፋክቶ ስቴትን እንድታቋቁም ያደረጋት ይሄ ነው። ዩኒየኑን አፍርሳ እንድትወጣ ያደረጋት ይሄ ነው። ለምሳሌ ሴንተር ፎር ጀስቲስ ኤንድ አካውንታቢሊቲ የሚል ገጽ ሲጂኤ የሚባለው ማለት ነው ምንድነው የሚለው? ሶማሌላንደሮች ወደ 200,000 የሚጠጉ ወንዶች፣ ሴቶች፣ ህፃናት ተጨፍጭፈው በሰይድ ባሬ ዘመን በመሐመድ ሰይድ ባሬ ዘመን ተጨፍጭፈው በጅምላ መቃብር ውስጥ ተከተዋል። ስለዚህ በዚህ ምክንያት ነው በዚህ የዘር ማጥፋት ጥቃት ምክንያት ይሄንን ጥቃት አስ ስፕሪንግ ቦርድ ተጠቅመው እያንዳንዱ ሶማሌላንደርን ዛሬ ብትጠይቁት የሚነግራችሁ ሀቅ ነው። ለምንድነው ሶማሌላንድ ዲፋክቶ ስቴት የሆነችው? ለምንድነው ከሶማሊያ ጋር መቀጠል ያልቻላችሁት ወይም ደግሞ ማትፈልጉት? ምክንያቱም የመሐመድ ሰይድ ባሬ መንግስት ወደ 200,000 የሚጠጉ ሶማሌላንደሮችን ጨፍጭፎብናል። ይሄ የዘር ማጥፋት ተፈጽሞብናል። ስለዚህ ይሄ የዘር ማጥፋት በመካከላችን የልዩነት ግድግዳ ነው የሚሉት ሶማሌላንደሮች የሚነግሩን ይሄንን ነው። ከሶማሌላንደሮች የምንሰማው አንደኛው ሀቅ ይሄንን ነው። ለዲፋክቶ ስቴት ሪኮግናይዝ ለማድረግ ለሚሄዱት ድርቀት እንደ ስፕሪንግ ቦርድ የተጠቀሙት ይሄንን ነው። ህወሓታውያንም አሁን እየተጠቀሙት ያለው ይሄንን ነው። ይሄ ህወሓት ወደ ጦርነቱ ከመግባቱ በፊት ህወሓታውያን ሲያቀነቅኑት የነበረ አስተሳሰብ ነው። እነ ዶክተር መሐሪ በተወሰነ ደረጃ አውራምባ ታይምስም ላይ ኢትዮ ፎረምም ላይ ሲያራምዱት የነበረው የዛሬ 5 ዓመት የዛሬ 6 ዓመት ማንም ሰው ሄዶ ማየት የሚችለው ነው። እንዴት ዲፋክቶ ስቴት ኦፍ ትግራይን እንዴት ስታብሊሽ ማድረግ እንዳለባቸው የዛሬ 5-6 ዓመት ሲመክሩበት ነበር። ስለዚህ ለዛ ምክረ ሐሳብ ውስጥ አንደኛው ምንድነው? ይህንን ዲፋክቶ ስቴት ለማቋቋም ስፕሪንግ ቦርድ ምንድነው ሊሆንን የሚገባው? ስለዚህ ኢዚየስት ኤግዛምፕል ጎረቤታችን የሆነችው ሶማሌላንድ ነች። ሶማሌላንዶች ምንድን ነበር ስፕሪንግ ቦርዳቸው? ጂኖሳይድ። ደንኛ ጂኖሳይድን ወደ ትግራይ ህዝብ እንዴት ነው ልናመጣው የምንችለው? ወይም ደግሞ ይሄንን ጂኖሳይድ ማን ነው በበላይነት ሊፈጽምልን የሚችለው? ምን ብናደርግ ያ ኃይልስ ወደዚህ ጦርነት ውስጥ ሊመጣ ይችላል? እኛ የፌዴራል መንግስቱን እናጠቃለን። የፌዴራል መንግስቱ ደግሞ ኮድ ኦፍ ኮንዳክት ያለው በህግና ስርዓት የሚመራ ሰራዊት ነው ያለው። ሴንስ ኦፍ ኦነርሺፕም አለው፣ ሴንስ ኦፍ ሲምፓቲም አለው፣ ሴንስ ኦፍ ቢሎንጊንግነስም አለው ለትግራይ ህዝብ። ስለዚህ እኛ የምንፈልገው አይነት ጂኖሳይድ ወይም ደግሞ ዘር ማጥፋት በትግራይ ህዝብ ላይ ሊፈጽም አይችልም። ማንነትን መሰረት ያደረገ ጥቃት ሊፈጽም አይችልም። ስለዚህ ይሄንን ጥቃት ሊፈጽም የሚችለው ኃይል ማን ነው የሚል ትንተና ነው የተሰራው ከጦርነቱ በፊት ያ ትንተና ከተሰራ በኋላ ነው የፌዴራል መንግስቱን ያጠቁት። የፌዴራል መንግስቱን ያጠቁበት መንገድ ፌዴራል መንግስቱን ብናጠቃው ጂኖሳይዱን ሊፈጽምልን ይችላል፣ የምንፈልገውን በትግራይ ህዝብ ላይ ጂኖሳይድ የዘር ማጥፋት ሊፈጽምልን ይችላል ብለው አይደለም ያሰቡት ከፌዴራል መንግስቱ ጋር ጦርነት በመግባት ሰበብ ጎትተን ወደዚህ ጦርነት ልናስገባቸው የምንችላቸው በትግራይ ህዝብ ላይ ጂኖሳይድ ለመፈጸም የማያመነቱ ኃይሎችንም ጎትተን ወደዚህ ጦርነት ውስጥ እናመጣለን። ግን የፌዴራል መንግስቱ ሳናጠቃ እነዚህ ኃይሎችን ማጥቃት አንችልም። ምክንያቱም ከመሬት ተነስተው የኤርትራ መንግስት ሊያጠቁት አይችሉም። ከመሬት ተነስተው የአማራን ህዝብ ሊያጠቁት አይችሉም። ምክንያቱም there is nothing የአማራን ህዝብ ልታጠቃ የምትችልበት የኤርትራን ህዝብ ልታጠቃ የምትችልበት ምንም ምክንያት የለም። ስለዚህ ማድረግ የነበረባቸው ምንድነው? የፌዴራል መንግስቱን ጋር ጦርነት ውስጥ መግባት፣ ያንን ጦርነት ተጠቅሞ ደግሞ ወደ ኤርትራም ወደ ባህር ዳር ወደ ጎንደር ጥቃት መሰንዘር፣ ዴን እነዚህን የጦርነቱ አካል ማድረግ። that was the calculation። ይሄ ዛሬ አይደለም የምናገረው ነው፣ በጣም የቆየ ነው። ጦርነቱ ውስጥ ሲገቡ ካልኩሌሽናቸው አንደኛው ይሄ ነው። ስለዚህ በእነሱ መስፈርት መሰረት ያደረጉትንም ስለሚያውቁ አንዳንዴ እኛ ወደ ጦርነት ጎትተን ብናመጣው በትግራይ ህዝብ ላይ የበቀል በትሩን የጭቃ ጅራፉን ሊያወናጭፍበት የሚችለው የኤርትራውና የአማራው ኃይል ነው። አንድ የተቀሸበ እውነት አቶ ጌታቸው ያልነገሩን እውነት ይሄን ነው። ስለዚህ ህወሓት ከጦርነቱ በፊትም ወደ ጦርነቱ ውስጥ ሲገባ ስለ ህልውና አይደለም እያወራ የነበረው፣ ስለ ትግራይ ህዝብ ህልውና፣ ስለ ህወሓት ህልውና አይደለም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡና
ጓዛቸውን ጠቅልለው ወደ መቀሌ ሲከቱ መቀሌ ከገቡ በኋላ ኦኬ ተመልሰን የ4 ኪሎን ቤተ መንግስት ልንቆጣጠር የምንችልበት ነባራዊ ሁኔታ የለም። ይህንን የሚፈቅድ የኢትዮጵያ ሕዝብ የለም። ስለዚህ የተሻለው አማራጭ እዛችሁ መቀሌ ላይ 4 ኪሎ መሰል ቤተ መንግስት መመስረት አለብን። ራሱን የቻለ ሀገር መመስረት አለብን። ይህን ሀገር ለመመስረት ደግሞ ሪፈረንደም ብንል የፌዴራል መንግስቱ ሊፈቅድልን አይችልም። አቶ ይመስለኛል አቶ ስብሐት ነጋ ከዳዊት ጋር በነበራቸው ቆይታ አንደኛው የተናገሩት ይህንን ነው። አብይ ይፈቅዳል ወይ? የአማራው ኃይል ይፈቅዳል ወይ? እንገንጠል ብንል መገንጠሉን አልፈልግም አይደለም ያሉት፣ ይፈቅዳሉ ወይ እነዚህ ሰዎች? ስለዚህ በሪፈረንደም በህገ መንግስቱ በሚለው መንገድ ብንሄድ ለማስቆም እነዚህ ኃይሎች ሊከላከሉ ይችላሉ። ስለዚህ ምንድነው አማራጩ? ዲፋክቶ ስቴት እንትን ማድረግ፣ ዲክሌር ማድረግ። ዲፋክቶ ስቴት ደግሞ ዲክሌር ካደረግን ምንን መሰረት አድርገን ነው? ከስልጣን ስለተገፋን ብለን ዲፋክቶ ስቴት ዲክሌር ማድረግ አንችልም። ስለዚህ ዲፋክቶ ስቴት ዲክሌር ለማድረግ ኮንክሪት የሆነ ኤቪደንስ ያስፈልጋል። ምን አይነት ኮንክሪት የሆነ ኤቪደንስ? ከፌዴራል መንግስቱ ጋር የተወሰነች ውጥረት ፈጥረን አተካሮ ፈጥረን ፌዴራል መንግስቱን ጦርነት ውስጥ ብንከተው ፌዴራል መንግስቱ ቅድም ባልኩት መንገድ በትግራይ ህዝብ ላይ ህዝቡ ስለሆነ ሰራዊቱም የትግራይ ህዝብን የመጠበቅም ኃላፊነት ስላለበት በትግራይ ህዝብ ላይ ሴንስ ኦፍ ቢሎንጊንግነስ፣ ሴንስ ኦፍ ኦነርሺፕ፣ ሴንስ ኦፍ ሲምፓቲም ስላለው ሰራዊቱ ያንን ጂኖሳይድ ላይ ፈጽሞ ይችላል። ግን በዛ ጦርነት ተገን አድርገን ጎትተን የምናስገባቸው ኃይሎች ግን እኛ ላለፉት 20 ምናምን ዓመታት በሰራነው ስራ በእኛ ላይ ቂም የቋጠሩ በእኛ ላይ የቋጠሩትን ቂም በትግራይ ህዝብ ላይ ሊወጡት ይችላሉ በሚል ነው ጦርነት ውስጥ የተገባው። ይህንን መካድ አይቻልም። ስለዚህ አቶ ጌታቸው በትግራይ ጦርነት ውስጥ የተካሄዱ የሴክሹዋል ቫዮለንስ ወይም ደግሞ ጾታዊ ጥቃቶች በትግራይ ሴቶች ላይ የተፈጸሙ ጾታዊ ጥቃቶች 76% የተፈጸሙት በኤርትራ ኃይሎች ነው። የተቀረው 24% ደግሞ የተፈጸመው በአማራና በፌዴራል መንግስቱ ኃይሎች ነው የሚል ነገር ነው ያነሱ። ለእኔ እዚህም ጋር የተቀሸበ እውነት አለ። ዴር ኢዝ ኮንክሪት የሆኑ ኤቪደንሶች ስላሉ ማለት የህወሓት ታጣቂዎች በትግራይ ህዝብ ላይ ይሄንን ጥቃት ፈጽመዋል። 76 ውስጥ ይካተቱ 24 ውስጥ ይካተቱ ነው። በሁለቱም ውስጥ እንዳሉ ነው የሚማቀው። በሁለቱም ውስጥ በ76ቱም ውስጥ በኤርትራ ማሊያ የተጫወቱ የህወሓት ታጣቂዎች አሉ። በ24% ውስጥ በአማራና በፌዴራል መንግስቱ ማሊያ የተጫወቱ የህወሓት ታጣቂዎች አሉ። ይህን መቀሸብ አይቻልም። የህወሓት ታጣቂዎች በትግራይ ሴቶች ላይ የኤርትራ ወይም የሻዕቢያ ታጣቂዎች የፈጸሙትን አይነት ግፍ ፈጽመዋል። ግድያዎች ፈጽመዋል። ውድመቶች ፈጽመዋል። በ76ቱም በተቀረው 24% ውስጥም ተካፍሎ ይካተታሉ እነዚህ ኃይሎች። ይሄን መቀሸብ አይቻልም። ይሄ ፋክት ነው፣ መሬት ላይ ያለ ፋክት። አንዳንዶች ሲሰሩ 76%ቱን የሻዕቢያ መንግስት ታጣቂዎች ናቸው የፈጸሙት ቢባልም ያን የሻዕቢያ መንግስትን ማን ጎትቶ አመጣው? የኤርትራና የትግራይ ህዝብ ግንኙነት አላስደሰተውም። በቃ አሁን እሱ ትልቁ ዓላማ መጥቶ 76% በትግራይ ህዝብ ላይ ወንጀል የፈጸመው ኤርትራ ነው ብሎ የትግራይ ህዝብ ለካ ማጆሪቲውን ሴቶችን የደፈረብኝ የኤርትራ ነው ብሎ አሁን ከኤርትራ ህዝብ ጋር ያለው የልብ መለሳለስ ለማበላሸት ነው። ማንን ለመርዳት? አብይ አህመድን ማለት ነው። አብይ አህመድን ለመርዳት። እሱ ብቻ አይደለም፣ የኤርትራን ሰራዊት አለ የኤርትራን ሰራዊት እያመጡ ስማግል ያደርጉ ነበረ ብለው የትግራይን ጀነራሎች እነሱን በማንቋሸሽ የኤርትራን ወጣቱ እኮ ሽጠዋል ብሎ የኤርትራ ህዝብ ደግሞ በእነዚህ አመራሮች ላይ እንዲቆጣና የሆነ እርቅና ሰላም አለ የሚባለው ነገር እንዲፈርስ ነው። ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ቱን የኤርትራ ሰራዊት ፈጽሞታል። 76% በኤርትራ ሰራዊትም ቢሆን የተደፈረው የኤርትራ ሰራዊት ገብቶ እንዲደፍር ግን ያደረገው አብይ አህመድ። የፌዴራል መንግስቱ ጎትቶ አላመጣውም የኤርትራን መንግስት። እናንተ ናችሁ እንደ ሰርግ፣ እናንተ ናችሁ እንደ ተስካር የሚሳኤል ጥሪ ያደረጋችሁለት ማለት ሜቢ አንዳንዴ
ወይ ማስረጃውን ስክሪንሾት አድርጎ ማቅረብ ከባድ ስለሚሆንብን ይሁን ከስንፍናችን ይሁን አንዳንዴ ዝም ብለን በአፋችን ስንለው ሰዎች ውሸት የሚመስላቸው ሰዎች አሉ። ዓለም አቀፉ ማህበረሰብ ነው ይሄን የሚለው። የተለያዩ ሚዲያዎች ናቸው ይሄንን የሚሉት። እያንዳንዱ ሚዲያ ማየት እንችላለን። ለምሳሌ በአሜሪካ ስቴት ዲፓርትመንት ውስጥ አሲስታንት ሴክሬታሪ የነበሩትና በአፍሪካን አፌርስ የአፍሪካ ጉዳዮች ተጠሪ የነበሩት አምባሳደር ቲቦር ናዥ ምንድን ነበር ያሉት በወቅቱ? ትዊታቸውን እዚህ ላይ ማየት እንችላለን። ሮይተርስ ዘግቦትም ጭምር በትግራይ ውስጥ ያለውን ጦርነት ኢንተርናሽናላይዝ ለማድረግ ሲባል አንጀስቲፋይድ የሆነ አታክ በኤርትራ ላይ ፈጽመዋል ነው ያሉት። እኛ አምባሳደር በአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ተጠሪ ናቸው፣ ተጠሪ ሚኒስትር ናቸው። አሁንም በስቴት ዲፓርትመንት ውስጥ አሉ አሰ ቶፕ ዲፕሎማት ሆነው በተደጋጋሚ ጊዜ ይሄንን ኢሹ ዲፌንድ አድርጓል የሚሰው። ምክንያቱም ጦርነቱ የተጀመረው ትራንዚሽን ፔሪየድ ላይ ነበር። የአሜሪካን ፍሮም ዶናልድ ትራምፕ ወደ ፕሬዚደንት ባይደን እየተሸጋገረ ስለነበረ በዛ ትራንዚሽን ፔሪየድ ውስጥ የተካሄደ ጦርነትም ስለሆነ እኚህ ሰው ላለፉት 4 ዓመታት ይህንን ፋክት ዲፌንድ አድርገዋል። ሌላ መረጃ መጥቀስ ይችላሉ። ይሄ በምትመለከቱት ጽሁፍ ላይ በአሜሪካ ስቴት ዲፓርትመንት ውስጥ የተካሄደ ብሪፊንግ ነው። ብሪፊንግ ዊዝ አሲስታንት ሴክሬታሪ ኦፍ አፍሪካን አፌርስ ቲቦር ናዥ ኤንድ ዩኤስ አምባሳደር ቱ ኢትዮጵያ ማይክል ኤ ራይነር ኦን ደ ሲቹዌሽን ኢን ኢትዮጵያ ትግራይስ ሪጅን በሚል ኖቬምበር 19 2020 ላይ የተሰጠ ብሪፊንግ ነው። ማብራሪያ ላይ ነው። ለጋዜጠኞች በተሰጠ ማብራሪያ ላይ በኢትዮጵያ አሜሪካ አምባሳደር የነበሩት ማይክ ራይነር እና የአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ተጠሪ ሚኒስትር የነበሩት ቲቦር ናዥ የሰጡት ማብራሪያ ነው ለጋዜጠኞች። ምን ይላሉ? ቲቦር ናዥ የማብራሪያው መክፈቻ ንግግራቸው ላይ በምክንያት ነው ጦርነት ውስጥ የተገባው ለሚለው በቂ መልስ ይሰጣል። ከነ ሴኩ ቱሬ የህወሓት ከፍተኛ አመራር የነበሩ ሰዎች ከሚሉት በተጨማሪ ማለት ነው። ይህንን ያሉት እንግዲህ ኖቬምበር 3 ህወሓት በትግራይ ክልል ውስጥ የሚገኘውን የኢትዮጵያ መከላከያ ሰራዊት ቤዞችን ካጠቃ ጊዜ ጀምሮ በሁኔታው ላይ ኮንሰርንድ ነን ነው ያሉ ያሉት። ኮንሰርንድ ሆነን እየተከታተልን ሁኔታውን ይሉና ወደ መጨረሻ ላይ ህወሓት ኃላፊነት የወሰደባቸው የሚሳኤል ጥቃቶች የተፈጽሟል ነው ያሉ ያሉት አምባሳደሩ። የውጭ ጉዳይ ሚኒስትሩ ምንድነው ያሉ ያሉት? ህወሓት ኃላፊነት ወስዶ በአማራ ክልል በሚገኙ የባህር ዳርና የጎንደር ኤርፖርቶች ላይ ጥቃት ፈጽሟል ይላል። ኖቬምበር 14 ላይ ደግሞ ተመሳሳይ የሚሳኤል ጥቃት ኤርትራ ላይ ፈጽመዋል ይላሉ። ይሄንን በተመለከተ በወቅቱ የነበሩት ሴክሬታሪ ማይክ ፖምፒዮ ጉዳዩን አውግዘዋል። በስቴት ዲፓርትመንት በኩልም ደግሞ የኤርትራ መንግስትን አነጋግረናል። የኤርትራ መንግስት ራሱን ከዚህ ጦርነት የማቀብ እርምጃ መውሰዱን እንዲቀጥል፣ ወደ ጦርነት ውስጥ ተስቦ እንዳይገባ እስካሁን የወሰደውንም አይነት አቋም እንዲቀጥልበት ተነጋግረናል ይላሉ። እዚህ ጋር ሌላ ተጨማሪ ነገር እናንሳ። የኤርትራ መንግስት ወደ ጦርነቱ እንዴት እንደገባ ስለሚናገር ማለት ነው። ጋዜጠኛ ምን ብሎ ይጠይቃቸዋል? እነዚህ ጎረቤት ሀገራት በጦርነት ውስጥ ያላቸው ተሳትፎ ምን ሊሆን ይችላል የሚል ጥያቄ ነው ያነሳላቸው። ረዳት ሴክሬታሪው ምንድነው የሚሉት? አሲስታንት ሴክሬታሪ ቲቦር ናዥ ምንድነው ሲመልሱ፣ ሁላችንም የምንችለውን ያህል ጥረት እያደረግን ያለነው የህወሓት ጦርነቱን ዓለም አቀፋዊ ወይም ደግሞ ቀጠናዊ ለማድረግ የሚሄደውን ጥረት እንዴት አቮይድ ማድረግ ይቻላል በሚለው ላይ ሁላችንም ጥረት እያደረግን ነው። as I mentioned እንዳልኩት we expressed our thanks to Eritrean ለኤርትራ መንግስት ምስጋና አቅርበናል for not being provoked ወደዚህ ጦርነት ተጎትተው ስላልመጡ when they were attacked by missile በሚሳኤል እየተደበደቡ because apparently የቲፒኤልኤፍ አመራር ዓላማው ጦርነቱን ኢንተርናሽናላይዝ ማድረግ ነው። በዚህ ውስጥ ፓትሪዮቲዝምን ማምጣት ስለሚፈልግ ደጋፊዎቹን ማብዛት ስለሚፈልግ ጦርነቱን ቀጠናዊና ዓለም አቀፋዊ ማድረግ ይፈልጋል። Obviously the Ethiopian government also very keen to keep the situation from being internationalized የኢትዮጵያ መንግስትም ይሄ ጦርነት
ቀጠናዊ ወይም ዓለም አቀፋዊ እንዳይሆን እየሰራ ነው። because that would be destabilizing the entire region ምክንያቱም ጦርነቱ ከኢትዮጵያ ከወጣና ቀጠናዊ ወይም ዓለም አቀፋዊ ከሆነ ቀጠናውን ይረብሻል፣ ዲስታብላይዝ ያደርጋል፣ ቀጠናውን እንዳይረጋጋ ያደርጋል። በዓለም እንኳን ባይሆን በአፍሪካ ከፍተኛ ያለ መረጋጋት የሚገኝበት ቀጠና ነው። ስለዚህ የኢትዮጵያ መንግስትም ጦርነቱን ኢንተርናሽናላይዝ እንዳይሆን ጥረት እያደረገ ነው። እኛም ጦርነቱን ኢንተርናሽናላይዝ እንዳይሆን ጥረት እያደረግን ነው። በአካባቢው ያሉ ሀገራትም ተመሳሳይ እርምጃ እየወሰዱ ነው። ለኤርትራ መንግስትም በሚሳኤል እየተደበደበም ቢሆን ወደ ጦርነት ውስጥ ተስቦ ላለመግባት የወሰደውን አቋም እናደንቃለን፣ ለዚህ አቋሙም እናመሰግናለን። ይህንን የሚሉት የአሜሪካ አሲስታንት ሴክሬታሪ ኦፍ ስቴት የነበሩት አሁንም በአሜሪካ ስቴት ዲፓርትመንት ውስጥ ያሉት የአሜሪካ ቶፕ ዲፕሎማት ናቸው የሚባሉት ቲቦር ናዥ ናቸው እንግዲህ ይህንን የሚሉት። ስለዚህ የኤርትራ መንግስት ወደዚህ ጦርነት የመጣው ህወሓት ጋብዛው በሚሳኤል ጎትታው ነው። ህወሓቶች የኢትዮጵያን ሲስተማቲክ በሆነ መንገድ ስትራቴጂክ የሆነ ምት ሰሜን እዝ ላይ ሲያደርሱ ሰሜን እዝ የኢትዮጵያ መከላከያ ሰራዊት የጀርባ አጥንት እንደሆነ ያውቃሉ። ስለዚህ ቢያንስ የሰሜን እዝን ካጠቃን የኢትዮጵያ መከላከያ ሰራዊት እኛን ክረሽ የሚያደርግበት አቅም አይኖረው። ይሄንን አቅሙን ስለምናሳጣው ወይ ለምኖ ጥቃቱን ተከትሎ ለምኖ የኤርትራ ሰራዊትን ወይም ደግሞ የጎረቤት ሀገራትን ጎትቶ ያመጣል። እነዚህ የጎረቤት ሀገራትን ጎትቶ ማምጣት ካልፈለገ ደግሞ እኛ በሚሳኤል ጎትተን እናመጣቸዋለን። ወደኛ ቀጠና ከመጡ በኋላ ደግሞ በህዝባችን ላይ የሚፈጥሩትን ጂኖሳይድ በህዝባችን ላይ የሚደርስን ጉዳት ከነሱ ጋር ተባብረን እኛም እየፈጸምንና እያስፈጸምን ጂኖሳይድ ብለን ወደ ዲፋክቶ ስቴት ዲክላሬሽን እንመጣለን። ስለዚህ ጦርነቱ it was a way toward the de facto state declaration ማለት የሚቻለው ለዚህ ነው። የትግራይ ጦርነት የትግራይ ነፃ ሀገርነትን የማዋለድ መንገድ ነበር። ስለዚህ ማኒፕሌትድ የሆነ ጥቃት ነበር በትግራይ ህዝብ ላይ፣ ማኒፕሌትድ የሆነ ጥቃት ነበር በትግራይ ሴቶች ላይ፣ ህፃናቶች ላይ፣ ወጣቶች ላይ ሲደርስ የነበረው። በጦርነት ውስጥ የሞቱ የህወሓት ታጣቂዎችም ሳይቀሩ አስክሬናቸው እየተሰበሰበ በአንድ መቃብር ውስጥ እንዲቀበር እየተደረገ ለጂኖሳይድ ወደፊት ለሚሰራ የጂኖሳይድ ኢንቨስቲጌሽን ምቹ የሆነ ነባራዊ ሁኔታ ለመፍጠር ማስረጃ የሚሆን ሁኔታ ለማከማቸት ይደረግ ነበር። ስለዚህ ይሄንን ፍላጎታቸውን ለማሳካት ሲባል ነው የኤርትራ መንግስትም የአማራ ኃይሎችን ጎትቶ ያመጧቸው። ምክንያቱም በእነሱ ደረጃ ተመጣጣኝ የሆነ ጭካኔ አለው ከተባለ የኤርትራ መንግስት ነው እነሱ የሚፈልጉትን ነገር ሊያደርግላቸው የሚችለው። ዛሬ ከኤርትራ መንግስት ጋር ጓደኛሞች ለመሆን የሚሞክሩበት ዋነኛው ምክንያት በዛ ፕሮጀክታቸው ውስጥ ተባባሪ ሆኖ ስለመጣ ነው። ይሄ ነው መታወቅ ያለበት። ስለ ዝርፊያ ስለምናምን ከፊል ድንቁርናቸውን፣ ከፊል ስግብግብነታቸውን፣ ከፊል ህዝብ ጠልነታቸውን ነው የሚያሳየው። ሐቁ ይሄ ነው። አቶ ጌታቸው የነገሩን አዲስ ነገር አይደለም። ቅድም እንዳልኩት ከፈረሱ አፍ መስማታችን ነው አዲሱ ነገር። እንዴት አድርገው ዲያስፖራውን እንዴት አድርገው ሲያልቡት እንደነበረ፣ እንዴት ባንኮችን ሲዘርፉ እንደነበረ፣ እሳቸው በምን ተነስተው የመንግስት ባንኮችን ብቻ ነው እንዳሉ ባላቅም፣ ምክንያቱም ብዙ የግል ባንኮችም ዝርፊያ ስለተፈጸመባቸው፣ እንዴት አንድ ሰው ቢሊየንስ ብር እንደመዘበረ፣ እንዴት አይነት የድንቁርና ሌቭል ላይ ቢገኙ እንደሆነ ባላቅም ብዙ ሰው ለምሳሌ ሲያቀርበው ሰምቻለሁ። እነዚህ አንታይ ድሮን ሲስተም ለመግዛት ወደ 1.4 ሚሊዮን ዶላር ክፍያ ከተፈጸመ በኋላ የሆነ ከእስራኤል አካባቢ የሚመጡ ኮምፒውተራቸውን ይዘው ይመጣሉ፣ ከዛ ድሮኖቹ ሲመጡ ያወርዷቸዋል የሚል ወደ ጥንቆላ የሚመስል ነገር ነበር የቀረበልን ይላሉ አቶ ጌታቸው። ይሄ ድንቁርና አይደለም። በዚህ ድንቁርና ስም የተመዘበረ 1.4 ሚሊዮን ዶላር ታሪክ ነው እየተነገረ ነው ያለው። እንዴት አውሮፕላን ለማከራያት ገንዘብ እንደሚቀበሏቸው እንደነበርና እንደማያቀርቡላቸው፣ እንዴት አውሮፕላን ይመጣና ሰዎች እንዲጫኑ እንደነበረ፣ እንዴት የዜጎች ሽያጭ ይካሄድ እንደነበረ ብዙ ታሪኮች አሉ። ያ ጦርነት አሁን ወደዛ የሚያመላክት ነገር በማያስፈልግበት፣ ወደዛ መመለስ በማያስፈልግበት ሁኔታ ላይ
አሁን ላይም ደግሞ ቆመን እሱን እናማትራለን። አሁን ምን ሞክረው ወይ ብለን የትግራይ እናቶች ልጆቻቸውን የትግራይ አባቶች ልጆቻቸውን ገብረው ሲያበቁ የትግራይ ጀነራሎች በዝርፊያ ላይ አሁንም ቀጥለዋል። የትግራይ እናቶች ልጆቻቸውን ሲቀብሩ የትግራይ ጀነራሎች ማዕድን ቆፍረው ያወጡ ነበር። አቶ ጌታቸው የነገሩን ይህን ነው። ከአቶ ጌታቸው መስማታችን ነው አዲሱ ነገር። ስለዚህ ዋናው መሰረታዊ ነገር በጦርነት ውስጥ ብዙ አይሆኑም የሚባሉ ነገሮች ይሆናሉ። 100 200 ሺህ ሰው 600 ሺህ ሰው 300 ሺህ ሰው ምናምን ሊባል ይችላል የሞተው ሰው። ዋናው መሰረታዊ ነገር በህዝብ ውስጥ ጦርነት ማካሄድን ያክል ኢሪስፖንሲቢሊቲ የለም። በጦርነት ውስጥ ብዙ ነገር ሊሆን ይችላል። በመቶ ሺዎች የሚቆጠሩ ታጣቂ ኃይሎች በህዝብ ውስጥ ሲዋጉ ብዙ ነገር ሊሆን ይችላል። የማይሆን ነገር የለም፣ የሚሆነው ብዙ ነው። የሴቶች መደፈር የሚሆን ነገር ነው። መገደል የሚሆን ነገር ነው። ሀብት ንብረት መውደም የሚሆን ነገር ነው። አካል መጉደል የሚሆን ነገር ነው። እነዚህ ነገሮች እንዳይሆን የሚፈልግ ሰው በተቻለው አቅም ጦርነት ውስጥ ላለመግባት መሞከር ነው። ለኔ ህወሓቶች አሁንም ወደ ጦርነት ለመግባት የሚፈልጉ ከሆነ የሚፈልጉበት ምክንያት እነሱ በሚፈልጉት ልክ እነሱ በሚፈልጉት ቁጥር በትግራይ ህዝብ ላይ የዘር ማጥፋት አልተፈጸመም ብለው ስለሚያምኑ ነው። እነሱ ለሚፈልጉት ዓላማ ስፕሪንግ ቦርድ ሊያገለግል የሚችል እነሱ ማወጅ ለሚፈልጉት ዲፋክቶ ስቴት የሚመጥን ቁጥር አላገኘንም፣ ስለዚህ አንድ ዙር ይህንን ጦርነት ብንገርበው ጥሩ ነው ሊሉ ይችላሉ። የትግራይ ህዝብ ግን ቆሞ መጠየቅ አለበት። ከባለፈው ጦርነት ምን አገኙ ማለት አለበት። ልጆቼን ለምንድን ነበር የቀበርኩት ማለት መቻል አለበት። አንዳንዶች የአቶ ጌታቸውን እንትና አንስተው የትግራይ ህዝብ እንዳይዋጋ ነው የኢንተርቪው የተሰጠው የሚል ንግግሮችን አይቻሉ። አዎ የትግራይ ህዝብ መዋጋት የለበትም። ምክንያቱም ትላንት ተዋግቶ ምንም አላተረፈም። ዘር ማጥፋት ተፈጽሞበታል በዚህ ጦርነት እያሉ እኮ ነው ያ ጦርነት የትግራይን ህዝብ ከዘር ማጥፋት ታድጎታል የሚሉ ከመጥፋት ራሳችንን ታድገናል የሚባለው። በዛ ጦርነት የትግራይ ህዝብ ያተረፈውም ነገር የለም፣ እምብዛም የተረፈውም ነገር የለም። ምክንያቱም በዛ ጦርነት ውስጥ የተሳተፉ ሁሉ በትግራይ ህዝብ ላይ ለደረሰው መዓት ተጠያቂዎች ናቸው። ያንን ጦርነት ጎትቶ ትግራይ ክልል ውስጥ ያመጣው ህወሓት ደግሞ የዛ ተጠያቂዎች ልዑክ መሪ ነው። አቶ ጌታቸው 76% በ10 ሺዎች የሚቆጠሩ የትግራይ ሴቶችን አዛውንቶችም ሳይቀሩ በመድፈር ውስጥ የሻዕቢያ ሰራዊት የበላይነት ይወስዳል፣ 76% ሼር የሱ ነው ሲሉ ለቲፒኤልኤፎች የእጅ ስራ ውጤት ነው። እሱ ዳስ ሰክሰስ ነው፣ ለቲፒኤልኤፎች ስኬት ነው። ምክንያቱም ዳስ ዋይ የጋበዙት ለዛ የተጠራው ያን እንዲያደርግ ነው። ቢኮዝ ኖ ዋን ካን ዱ ኢት ቤተር። በመጨፍጨፍም ከሱ የተሻለ ማንም በትግራይ ህዝብ ላይ ቂም የቋጠረ በእነሱ ምክንያት በትግራይ ህዝብ ላይ ቂም የቋጠረ ኃይል የለም። የአማራ ክልል ታጣቂዎችን ከዳር እስከ ዳር የሞከሩበት አንደኛው ምክንያት እሱ ነው። የአማራ ክልል ታጣቂዎችን ወደ ትግራይ ክልል ውስጥ እንዲገቡ በዚህ ብሪፊንግ ላይ አሲስታንት ሴክሬታሪ ኦፍ ስቴቱ ስለ ማይካድራው የህወሓት ጭፍጨፋ ህወሓት የፈጸመውን የማይካድራ ጭፍጨፋንም ያነሳሉ። ያ ሁሉ ጭፍጨፋ የአማራ ታጣቂዎች ከይገባኛል ከሚሉት መሬት አልፎ ወደ ማዕከላዊ ትግራይ ገብተው ወደ ሰሜናዊ ትግራይ ገብተው ጥቃት እንዲፈጽሙ ይፈልጉ ነበር። ያም አልሆን ሲቀር ወደ አማራ ክልልም ወረራ ፈጽመው ወደ አፋር ክልል ወረራ ፈጽመው በአማራና በአፋር ልጆች ላይ ሴቶች ላይ ይህ ነው ማይባል ስንትና ስንት ግፍ ፈጽመዋል። ምክንያቱም በእነዚህ አካባቢዎችም ላይ ግሪቨንስ በመፍጠር የትግራይ ህዝብን ጠላት እንዲያደርጉትና የትግራይ ህዝብን በጠላትነት ፈርጀው ጥቃት እንዲሰነዝሩበት። ስለዚህ ለኔ የጦርነቱ መነሻው ዋነኛው ምክንያቱ ትግራይን አስ አ ዲፋክቶ ስቴት ዲክሌር ለማድረግ ነው። ይሄ ፕሮጀክት የተጀመረው ከ5 ከ6 ዓመት በፊት ነው። ይሄንን ስንል ዝም ብለን ከመሬት ተነስተን አይደለም።
ከ5 ከ6 ዓመት በፊት አውራምባ ታይምስ እንደ ኢትዮ ፎረም ምናምን ሲያወሩ የነበረውን ማየት በቂ። ሲወራ የነበረው እንዴት ትግራይን ዲፋክቶ ስቴት ዲክሌር ማድረግ ይቻላል። ስለዚህ በዚህ መንገድ ኤግዛምፕለሪ ልትሆን የምትችለው ሶማሌላንድ ነች። ሶማሌላንድ ደግሞ ስፕሪንግ ቦርድ ጂኖሳይድ ነው መሰረት ያደረገችው። ዴን የትግራይ ህዝብ ላይ ጂኖሳይድ ሊፈጸም ይገባል። ማኑ ይህንን በተሻለ ባጠረ ጊዜ ውስጥ ሊፈጽመው የሚችለው? የሻዕቢያ መንግስት። ሌላስ በህወሓት ከፍተኛ ግፍና በደል ተፈጽሞብኛል የሚለው የአማራ ታጣቂ ኃይል። ስለዚህ የኢትዮጵያ መከላከያ ሰራዊትን እናጥቃው፣ ከዛ ያንን በኢትዮጵያ መከላከያ ሰራዊትና በእኛ መካከል የሚፈጠረውን ግጭት መሰረት አድርገን እነዚህ ኃይሎችን ጎትተን እናምጣቸው። that was the calculation። ከዛ በኋላ የሆነው ከዛ በኋላ የትግራይ ህዝብ የከፋ እያለቀሰ የመጣው ህወሓት የሚባል አጋር እየተጠጋው በመጣ ቁጥር ቅድም እንዳልኩት when they were away በዝርፊያ መዋቅራቸውን ከትግራይ ክልል ውጭ በዘረጉበት ሰዓት ላይ የፖለቲካ የኢኮኖሚ የማህበራዊ መዋቅራቸውን ከትግራይ ክልል ውጭ በዘረጉበት ሰዓት ላይ አንጻራዊ በሚባል ደረጃ የትግራይ ህዝብ እረፍት፣ ሰላም ነበር። ስለዚህ ህወሓት ከአዲስ አበባ ነቅሎ ወደ ትግራይ ሲሄድ የትግራይ ህዝብ ማልቀስ ጀምሯል። ምክንያቱም ከነሙሉ የዝርፊያ አምሮቱ ብዙ ሰው እንደሚለው ትግራይ ክልል ውስጥ ሳቲስፋይ ሊደረግ የማይችል የህወሓት ፍላጎት አለ። ድሮ በሰፊው ሀገር ላይ ተበትኖ ሲያሟላው ሲያስታግስ የነበረው ፍላጎት ትግራይ ክልል ውስጥ ሲገባ ያንን ፍላጎት ማሳካት አይችልም። ያ ሁሉ ከአዲስ አበባ ነቅሎ የሄደ ዘርፎ አደር ሁሉ ወሮ አደር ሁሉ ትግራይ ክልል ውስጥ ሲገባ በቂ ወንበር ማላገኘው አይደለም የሚዘርፈው በቂ ሀብት። ስለዚህ ለዚህ የቤት ስራ መስጠት የሚያስፈልግ ነበር። ለዚህ ስራ መስጠት የሚያስፈልጋል። እንዴት አድርገን በቃ ዲፋክቶ ስቴት ዲክሌር እናድርግ። if there is no ማለት if Muhammad can't come to the mountain bring the mountain to Muhammad እንደሚባለው 4 ኪሎን ወደ 4 ኪሎኛ መሄድ ካልቻል 4 ኪሎ ወደኛ መምጣት ካልቻለች 4 ኪሎን ወደ መቀሌ እንወስዳለን ወይም ደግሞ ቀሪ ላይ ሌላ 4 ኪሎ እናቋቁማለን። ምክንያቱም እኛ ወደ 4 ኪሎ መሄድ ማንችል ከሆነ 4 ኪሎ ወደኛ እናምጣት። እንዴት አድርገን ዲፋክቶ ስቴት ዲክሌር እናድርግ? የራሳችን ቤተ መንግስት ይኖርን፣ የራሳችን መንግስት ይኖርን፣ የራሳችን ባለስልጣናት ይኖርን። እነዚህ ባለስልጣናቶቻችን ከአዲስ አበባ ነቅለው የሄደው በሙሉ ቢያንስ ይቀመጥበት ኩርሲ አያጣም። ከዛ የሚዘርፈውን እየዘረፈ ይኖራል። that was the plan። ስለዚህ ለኔ ቲፒኤልኤፍ ማኒፑሌት ያደረገው፣ ቲፒኤልኤፍ ያቀነባበረው፣ ቲፒኤልኤፍ ያረቀቀው፣ ቲፒኤልኤፍ ያዘጋጀው የትግራይ ህዝብ ላይ የዘር ማጥፋት ወንጀል እንዲፈጽም የሚችለውንም የማይችለውንም ሙከራ አድርጓል። ስለዚህ ለዛሬ በትግራይ ክልልና በህወሓት ላይ መሰረት አድርጌ ያዘጋጀሁት ፕሮግራም ይህን ይመስል ነበር። በነገው ፕሮግራማችን ደግሞ የዛሬ ምሽት የሚተላለፈውን የአቶ ጌታቸው ረዳን ቃለመጠይቅ ቀጣይ ሁለተኛ ክፍልን ቃለመጠይቅ መሰረት አድርገን ሁለቱን ቃለመጠይቆች ውስጥ የተነሱ መረጃዎችን ከነባራዊ ሁኔታዎች ጋር እያያያዝን እንመለከታለን። ለዛሬው አብራችሁን ስለቆያችሁ እጅግ ከልብ አመሰግናለሁ። ነገ በተመሳሳይ ፕሮግራም እስክንገናኝ ድረስ ደህና ዋሉ፣ ደህና አምሹ፣ ደህና አደሩ። ሰላም ሁሉ ከእናንተ ጋር ይሁን።